እጅግ በጣም ጨቋኝ የሆነ አቢዩሲቭ የሆነ ድብደባ፣ ስድብ ያለበት ትዳር ውስጥ መቆየት የእግዚአብሔር ፈቃድ አይደለም እና ቶክሲክ ሪሌሽንሺፖች ውስጥ ቆዩ የሚል እግዚአብሔር የለም። የሆነ ነገር ሲከሰተ መንፈሳዊ አይደለም እምነት የለም ይባላል። መጀመሪያ ራሱ መንፈሳዊነት ራሱ ምንድን ነው? መንፈሳዊነት በጣም ብዙ ጸሎት ማድረግ የሚመስለው ሰው አለ። በጣም ረጅም ነጠላ ለብሶ በቃ እየጎተቱ መሄድ የሚመስለው ሰው አለ። ምናልባት ደግሞ ፊቱ እስኪገረጣ መጾም፣ ባዶ እግሩን መሄድ፣ በቃ ይሄ መንፈሳዊነት፣ ይሄ መንፈሳዊነት አይደለም። ጸሎት አድርጌያለሁ ለማለት የሚደረግ ጸሎት አይደለም። እውነተኛ ጾም ማለት ሆድን ማስራብ አይደለም። እውነተኛ ጾም ማለት ዓይንን ከዝሙት መከልከል፣ ክፉ ነገርን ከማየት መከልከል፣ የወዳጅን ኃጢአት በደል ከማየት መከልከል እውነተኛ ጾም። ዓለም ለእንደዚህ አይነት ሰዎች አትሆንም። በጣም ትሁት ከሆንክ፣ ደግ ከሆንክ፣ ደግ ያደረገ ሰው አይከፈለውም። እንደውም ምድር ላይ ያለህን አተህ ወይ ክብርህን አተህ ገንዘብን አተህ ወይ በድህነት ትኖራለህ። ክርስትናና ብልህ መሆን ሙቹሊ ኤክስክሉሲቭ ነገሮች አይደሉም። አንዱ አንዱን ያስወጣዋል። ክርስቲያን መሆናችን፣ ኦርቶዶክስ መሆናችን፣ ክርስቶስን የምናስብ መሆናችን ጅል እንድንሆን ያደርገናል ማለት አይደለም። አሁን የሆነ ጊዜ ጓደኛ ማቾች ነበርን። ከዛ ቃል ገባሁ ማለት በቃ አብሬ እሆናለሁ ብዬ ግን ማለት እነዚህ ያሉት ባህሪዎች እኮ እንደሚጎዳኝ አውቃለሁ። ግን በቃ ቃል ገብቻለሁ ለእግዚአብሔር ብዬ ነው የገባሁበት ብላ እንግዲህ ህይወቷን በሙሉ ልጅ ተወልዶ እንግዲህ አስበው ኤቭሪዴይ ሀዘን ውስጥ ለቅሶ ውስጥ በተለይ ሴት እህቶቻችን አባት ከሚወደን በላይ እናት ከምትወደን በላይ ወንድም እህት ሌላውን እንተውና እግዚአብሔር እኛ ራሳችንን ከምንወደው በላይ ይወደናል እና እኛን የሚጎዳንን ነገር ምንም ቃል እንግባለት አይፈልግም፣ አይሰጥምም፣ ለዛም አይተወንም። መንፈሳዊ ሰዎች ነን ብለን ኢንቮልቭ አድርገን ሽማግሌ የምናስታርቅ ሰዎች በስሜትም በአካልም አቢዩዝ የተደረገች በቃ አይ እግዚአብሔር ትዳር እኮ ፍቺ መለያየት አይወድም የሚለው ትክክል ነው። አንድ ባል እጁን ሚስቱ ላይ ያነሳ ጊዜ ነው ያ ትዳር ያበቃለት። እንደው ባደርገው ዛሬ ብቀይረው ብለህ የምታስበው ምን ይዤ ብሄድ አንተ ደስ ይልሃል ወይንም ደግሞ ሪኮመንድ ታደርገኛለህ፣ ትጠቁመናለህ እኔና የኔ ተመልካቾች? ዲያቆን እስጢፋኖስ ግርማ ከአዲስ አበባ ዩኒቨርሲቲ በሕግ ትምህርት የማዕረግ ምሩቅ የዓለም አቀፍ የሕግ ባለሙያና ጠበቃ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪና ጸሐፊ የዛሬ እንግዳችን ነው። ሰላም፣ ዲያቆን እስጢፋኖስ ግርማ ነኝ። ዛሬ ከሳይኮቴራፒስት ትዕግስቱ አልተንጉስ ጋር ስለ አእምሮ ጤና እንዲሁም ስለ መንፈሳዊነት ጅግሩም ቆይታን አድርገናል። ይህንን መርሃ ግብር ተከታተሉት ዘንድ እንዲሁም ቻናሉን ሰብስክራይብ አድርጋችሁ ቤተሰብ ትሆኑ ዘንድ ጋብዛለሁ። መልካም ቆይታ። ዲያቆን እስጢፋኖስ እንኳን ደህና መጣ። እንኳን ደህና ቆይሽ። በእውነት እንግዲህ ስለሆንክ ደግሞ በጣም ደግሞ ጥሩ ሀሳብ ከሚያቀርቡ እንደነ ዲያቆን ኢዮኤልንም ማንሳት እንችላለን። እንደ ምሳሌ አድርገን እንደነሱ ውስጥ አንዱ ዲያቆን እስጢፋኖስ ነው ብዬ አምናለሁ እና ለእኔ በጣም ክብር ይሰማኛል። በጣም አድርጌ አመሰግናለሁ እንግዲህ ስለሆንክ። እኔም በጣም አድርጌ አመሰግናለሁ ስለጋበዝሽኝ እዚህ ከእናንተ ጋር ለመነጋገር አብረን ስለመጣ። እኔም የስራሽ በጣም አድናቂ ነኝ፣ ያንቺም እንደዚሁ በጣም ደስ ብሎኛል። እግዚአብሔር ይባርክልን እናደርገው ነው። አሜን አሜን አሜን። እንግዲህ ዛሬ መንፈሳዊነትንም እምነትንም አንዳንድ ነገሮችንም በደንብ አእምሮ ጤናንም እናነሳለን ማለት ነው እና ሁሌ ለራሴ የሚጠይቀው ጥያቄ አለኝ። አሁን የሆነ ነገር ሲከሰተ መንፈሳዊ አይደለም እምነት የለም ይባላል። መጀመሪያ ራሱ መንፈሳዊነት ራሱ ምንድን ነው? አንድ ሰው ስፒሪቹዋል ነው መንፈሳዊ ነው ሲባል ራሱ ወይም እምነት አለው ሲባል ምንድን ነው የሚለየው ከሌለው? ከሱ ራሱ ዲፋይን አድርገ ነው በደንብ ብንጀምረው ደስ ይለኛል። ግልጽ አድርገ ነው ዲያቆን እስጢፋኖስ። በጣም መልካም ጥያቄ ነው። ለብዙ ችግሮች መሰረት የሆነ ጥያቄ ነው ብዬ አስባለሁ። እዚህ ላይ ያለን በጣም የተሳሳተ መረዳት ብዙ ነገሮችን ሲያበላሽብን እንመለከታለን እና ብዙዎች ዘንድ የተሳሳተ መረዳት እመለከታለሁ። አሁን መንፈሳዊነት በጣም ብዙ ጸሎት ማድረግ የሚመስለው ሰው አለ። 150 ምናምን ጸሎት ማድረግ፣ በጣም ረጅም ነጠላ ለብሶ በቃ እየጎተቱ መሄድ የሚመስለው ሰው አለ። ምናልባት ደግሞ ፊቱ እስኪገረጣ መጾም፣ ባዶ እግሩን መሄድ፣ በቃ ይሄ መንፈሳዊነት አይደለም። ቤተክርስቲያናችን አረዳድ ይሄ መንፈሳዊነት አይደለም እና ስውት የሆነ መንፈሳዊነት እንዳለ ማወቃለን። የተሳሳተ መንፈሳዊነት እና ጸሎት ማድረግ፣ አሁን ከጸሎት መጀመር እንችላለን። አሁን መንፈሳዊ ሲባል በጣም ሰፊው አንደርስታንዲንግ የሚሆነው ጸሎት ጋር ነው አይደል? አብዛኛው ሰው ስለ ጸሎት ያስባል። ጸሎት ከእግዚአብሔር ጋር የሚደረግ መነጋገር ነው አይደል? እግዚአብሔር ላይ መናገር አይደለም፣ የሆነ ነገር ማንበብ አይደለም። የሆነ ቅዱስ አባት
ከልቡ አመንጭቶ የጸለየውን እያነባ የጸለየውን ጸሎት ተጽፎ የተቀመጠልንን እንዲሁ ከልብ ሳይሆን አንብቦ መሄድ ይሄ ጸሎት አይደለም፣ መንፈሳዊነት አይደለም ማለት ነው። ብዙ ጸሎት ማንጋጋትም መንፈሳዊነት አይደለም። እንደውም ለዲያብሎስ በጣም የተመቸ እኮ ብዙ ጸሎት የሚጸልይ ሰው በጣም ይመቻል። ያቋርጠዋል፣ አይሄድበትም እና ለመጣል በጣም የተመቸ እና ለመነሳትም በጣም ይከብደዋል። ኢማጂን ቲጂ በጣም ብዙ ጸሎት በቀን ውስጥ የሚጸልይ ሰው የሚደግም የሚያነብ ሰው አንድ ቀን ዲያብሎስ ቢያስጥለው ድጋሚ ለመንሳት እንዴት ከባድ እንደሚሆንበት አይሽ። እና በጣም ለእርሱ የተመቸ ነው፣ እንድንመካበትም ያደርገናል። ለትዕቢትም በጣም ያመቻል። ያ ሰው በጣም የሚደግም ከሆነ ምን ብሎ ነው የሚያየው? ጸሎተኛው እኔ እያለ ራሱን መጥራት ይጀምራል። እኔ እኮ ጸሎተኛ ነኝ፣ እኔ እኮ ጸልያለሁ። እንደ ትዕቢት ደግሞ ለኃጢአት ሁሉ በር የምትከፍት የኃጢአት ሁሉ እናት የለችም። በቃ ትዕቢትን የመሰለ ከባድ ነገር የለም። ትዕቢትን ነው የሚሰጠን። እና ቤተክርስቲያናችን ጸሎት የምትለው እግዚአብሔርን ከልብ ማናገር፣ እርሱ ላይ መናገር አይደለም። የሆነ መጽሐፍ ከፍተን ሚን ማናረጋቸውን ቃላት ዚያር ኖት አወርስ እኮ በቃ የኛ አላረግናቸውም፣ ቃላቱ ወደ ልባችን አላስገባናቸው፣ እንዲሁ አድርጌዋለሁ ለማለት ከቱዱ ሊስታችን ላይ ለመሰረዛላ ዛሬ ጸሎት አድርጌያለሁ የሚለውን ቲክ ለማድረግ የሚደረግ አይነት ጸሎት አይደለም። የሚጥል ጸሎት ነው፣ እግዚአብሔር የሚወደውም አይደለም። እና ከኛ ጋር ግንኙነት አይደለም የሚፈልገው፣ ንግግር ነው እኮ የሚፈልገውና ሊያናገረን እርሱ እጁን ዘርግቶ እኛ ግን አንብበንበት ብንዘጋው ይሄ ጸሎት አይደለም። እና የብዙ ሰው ሚስ አንደርስታንዲንግ እንዳለ እረዳለሁ እዚህ ላይ። ጾምም ላይ እንደዚሁ እየጸለዩ ወደ ሲኦል የገቡ ሰዎች አሉ። ምክንያቱም በጸሎታቸው ተመክተዋል። እኔን የመሰለ ጻድቅ እኔን የመሰለ ጸሎተኛ የለም እያሉ በጸሎታቸው ሲኦል ገብተዋል። እና በጣም ያሳዝናል። በቃ ያለን መረዳት ብዙ እየጸለዩ ማለት ነው፣ ብዙ እየጸለዩ ከሰው በተሻለ እየጸለዩ ግን ጸሎት የሚለውን ነገር ኮተን ኮት ማስገባት አለብን። ማንበቡ መድገሙ ከልባችን ሳይሆን አርጌዋለሁ ለማለት የተደረገ ነገር መንፈሳዊነት አይደለም፣ ጸሎት አይደለም። ጸሎት አድርጌያለሁ ለማለት የሚደረግ ጸሎት አይደለም። ጸሎት ፍትሐ ነገሥታችን የኛ ቤተክርስቲያናችን ሕግ መመሪያ ምን ይላል? ከእግዚአብሔር ጋር የሚደረግ ንግግር ነው የሚለው። ንግግር ደግሞ እናንተ ያወራን ነው ቲጂ ዋን ዌይ አይደለም። ንግግር አይደለም ቱ ዌይ ነው። አንቺ ትናገሪያለሽ፣ እኔ አደምጣለሁ፣ እኔ እናገራለሁ፣ አንቺ ታደምጫለሽ። እና ኤክስቼንጅ መኖር አለበት። እውነተኛ ጸሎት ከልብ የሆነ ነው። እግዚአብሔር ጋር ነብንቦ መሄድ አይደለም። ለዚህ በጣም ጥሩ መጽሐፍ ቅዱስ ላይ የምናገኘው ቃል አለን። የሉቃስ ወንጌል ላይ ጌታችን የሰጠው ምሳሌ ነበረ። የሁለት ሰዎች ጸሎት እዚህ ጋር እንመለከታለን። የቀራጩና የፈሪሳዊውን ጸሎት እንመለከታለን። እና ቀራጮች ሞደርን ዴይ ታክስ ሰብሳቢ ማለት ነው እንግዲህ ጉምሩክ የሚሰራ ሰው፣ ገቢዎች የሚሰራ ሰው። ያኔ ግን በጣም የተጠሉ ነበሩ በእስራኤል ዘንድ። ምክንያቱም የሚቀርጡ የነበሩት ቀረጥ ይሰበስቡ የነበሩት ከማን ነበረ? ከእስራኤል ወስደው ለሮም ነበር አለ። በሮም ቀኝ ግዛት ስለነበር ስለዚህ ህዝቡ የጠላቸው የናቃቸው ሰዎች ነበሩ። እና ደግሞ አንድ ፈሪሳዊ አለ። ፈሪሳዊ አሁን ለክፉ ነገር ነው የምንቀጽለው፣ ግን ያኔ ህግ የሚያውቅ መጽሐፍ ቅዱስ የሚያውቅ ማለት ነው፣ አዋቂ እንግዲህ። እና ከሁለቱ ያደረጉትን ጸሎት ስንመለከት ፈሪሳዊ ምን ብሎ ነበር የጸለየው? ወደ እግዚአብሔር ፊት ቀረበና እኔ አለ በሳምንት 2 ቀን እጾማለሁ፣ እመጸውታለሁ፣ ድሃ በላለሁ ብሎ በጣም በሚገርም ሁኔታ ቅዱስ ዮሐንስ አፈወርቅ የኛ አባት ሲተረጉም ብሎ ይናገራል። ወደ ራሱ ጸለየ ይላል። ወደ እግዚአብሔር አይደለም። መቅደስ ውስጥ እኮ ነው ያለው፣ ቤተ መቅደስ ውስጥ ነው ያለው፣ ግን ወደ ራሱ ጸለየ። ራሱን አጸደቀ፣ ራሱን አመሰገነ። እና ጸሎት ይህ አይደለም የምናደርገውን ነገር መናገር ወይም ደግሞ የሆንልንን በቃ እኔ እንዲህ ነኝ ማለት አይደለም። ይህ ጸሎት አይደለም። ሁለተኛው ሰው ቀራጩ ወደ መሬት ወድቆ የሕያው የእግዚአብሔር ልጅ ሆይ ማረኝ ብሎ እኔ ኃጢአተኛውን ማረኝ ብሎ ወድቆ ጸለየ። ከዛ ራሱ ጌታችን መልሱን ይሰጠናል፣ የጸሎታቸውን ውጤት። ሁለተኛው ቀራጩ ጻድቅ ሆኖ ተመለሰ ይላል። ቀና ብሎ አላየም፣ ወደ መቅደሱ ልገባ አይገባኝም አለ። ኃጢአተኝነቱን አመነ፣ እግዚአብሔርን አናገረው፣ ከልቡ አናገረው። እግዚአብሔር ጸድቆ ሄደ። ሁለተኛው ሰው እኮ በስራው ካየር መልካም የሚባሉ ነገሮችን ነው አይደል እያደረገ የነበረው። ይጾማል፣ ይጸልያል፣ ቤተ መቅደስ ህግ አዋቂ ነው፣ ያነበንባል። ዳዊት እየደገመ ነው መንገድ ላይ ሁሉ ሄደው።
ግን አላጸደቀውም። ስለዚህ እውነተኛ ጸሎት ኃጢአትን አምኖ ከእግዚአብሔር ጋር መነጋገር፣ በጸሎት እግዚአብሔርን እናናግረዋለን፣ እርሱ ደግሞ መጽሐፍ ቅዱስ ያናግረናል። እና ይህ ነው እውነተኛ ጸሎት ማለት እና ማነብነቡ አይደለም፣ ማንጋጋቱ ማብዛቱ አይደለም። ምክንያቱም ለትዕቢትም ያጋልጠናል። ይሄ ከመንፈሳዊነት አንዱ ክፍል በጣም ዋነኛው ክፍል ጸሎት ስለሆነ እና ብዙዎቻችን ይህንን ሚስ አንደርስታንድ የምናደርግበት ጊዜ አለ እና እውነተኛ መንፈሳዊነት ከክርስቶስ ጋር መጓዝ ነው። እውነተኛ መንፈሳዊነት ከክርስቶስ ጋር መሄድ ነው እና ከክርስቶስ ጋር በጣም ጥሩ አመጣሽ። ከክርስቶስ ጋር መሄድ ማለት ሁሉን ነገር በእግዚአብሔር ፊት እንደሆንን አስቦ እርሱ እንደሚያየን አስቦ ማድረግ መፈጸም እና ለራሳችን ብለን የምናደርገው ከሆነ ያ ሰው እንዳደረገው ማለት ነው። ከቱዱ ሊስቱ ላይ ቲክ ለማድረግ ብሎ ስላደረገ እነዛን ነገሮች ራሱን ነበር ያጸደቀው፣ ራሱን ነበር ያናገረው። በክርስቶስ ፊት እንደሆነ በእግዚአብሔር ፊት እንደሆነ የሚያስብ ሰው ግን እንደ ቀራጩ ሰው ይወድቃል፣ በመሬት ላይ ወድቆ ይለምናል። እና አንዳንድ ጊዜ በእግዚአብሔር ፊት እንደቆምን ሳናስበው እንዲሁ በቃ ለስሜታችን ብለን ራሱ የምናደርገው ጸሎት አለ አይደል? ደስ እንዲለን ልክ አይደለም። ይሄ በቃ እኔ አድርጌያለሁ ጸሎት አድርጌያለሁ ብለን ደስ እንዲለን አይደለም ማድረግ ያለብን። እግዚአብሔርን ለማናገር ነው። የሚሰማ አባት አለን፣ የሚጠብቅ አባት አለን እና እርሱን ወደን ፈቅደን ነው መሄድ ያለብን፣ ወደ እርሱ ቀርበን እና ራስን ለማጸደቅ በእግዚአብሔር ቤት እንደሆኑ ሳያስቡ የሚደረጉ ነገሮች መንፈሳዊ አይደሉም። ድስት ማጠብ እግዚአብሔርን እያሰቡ ካስደረገ ያጸድቃል። ከእንዲህ አይነቱ ከብዙ ጸሎት ድርደራ ዕቃ እያጠቡ የጸደቁ አባቶች አሉ። በመጽሐፈ ዜና ላይ የምናገኘው ታሪክ አለ። ንገረን እስቲ፣ ካሉ ታሪካቸውን ብንሰማ ደስ ይለኛል። በደስታ አንድ ገዳም ውስጥ የሚኖሩ መነኮሳት ነበሩ። በፍቅር እየጸለዩ ያስቀደሱ እርስ በርሳቸው የተማማሩ የሚኖሩ መነኮሳት ነበሩ እና በምኔታቸው እነርሱን የሚመራው አባት ያርፍባቸዋል፣ ይሞትባቸዋል እና እሱን የሚተካ መንፈሳዊ ሕይወታቸውን የሚመራ አንድ አባት ለመምረጥ ያስባሉ እና መቼም እነርሱ እየሞከሩ ነው፣ እየወጡ ነው የመንፈሳዊ ሕይወትን ደረጃ። ስለዚህ ከእነርሱ ከፍ ያለ አባት ነው ሊመራቸው የሚያስፈልገው እና ይህንን በማወቃቸው ወደ እግዚአብሔር ይህንን አባት ከመካከላችን ጠቁምልን፣ አሳየን ብለው ለምርጫው ማለት ነው ጸሎት ያደርጋሉ፣ ሱባኤ ይይዛሉ። የእግዚአብሔር መልአክ ወደ እነሱ ይመጣል። እነሱ የጠበቁ የነበሩት እንግዲህ ከአስተማሪዎቹ ወይ ዘወትር ቅዳሴ ከሚሄዱት መነኮሳት አንዱን አባት ይመርጥልናል ብሎ ነው የእግዚአብሔር መልአክ ብለው እየጠበቁ የነበረው እና ምን ያሳያቸዋል የእግዚአብሔር መልአክ? ብርሃኑ አንድ ወጥ ቤት ውስጥ ያለ አንድ መነኩሴ ላይ ያበራል። መልአኩ ይህ ሰው ነው ለእናንተ አባት ይሆን ዘንድ እግዚአብሔር ያሳያችሁ ከፍ ያለ አባት፣ በመንፈስ ሕይወቱ ከፍ ያለ አባት ይህ ሰው ነው። ይህ ሰው የሚኖረው ይህ መነኩሴ የሚኖረው ምን በማድረግ ነው? እነርሱ የሚበሉትን ምግብ ያዘጋጃል፣ የበሉበትን ማዕዳቸውን ያጥባል፣ ቤተ መቅደሱን ያጸዳል፣ ገዳሙን ያጸዳል፣ ስራ ይሰራል። በዚህ ውስጥ ነበር የተጠመደው። ቅድም እንዳለው ነው እውነተኛ መንፈሳዊነት ከማን ጋር መሆኑ? ከክርስቶስ ጋር፣ ከእግዚአብሔር ጋር ጉዞ መሄድ። እግዚአብሔር ያየኛል እና ድስቱን ሲያጥፍ ምን ብሎ ነበር ያጠበው የነበረው ይሄ መነኮስ? ዜና ላይ ሲነግረን እግዚአብሔር ያየኛል ብሎ ስለ እግዚአብሔር ነበር ያደርግ የነበረው። የሚሰራውን ስራ ሁሉ ክርስቶስን እያሰበ ነበር ያደርግ የነበረው። ከዛ በመንፈሳዊ ሕይወቱ እጅግ በጣም አድጎ ነበር እና የላቀው አባት እርሱ ሆኖ ተገኘ። ስለዚህ ድስት እያጠበ ወጥ እየሰራ እግዚአብሔርን አግኝቶታል እና አባ እንጦንስን አንድ ሌላ ታሪክ፣ አባ እንጦንስን አንድ መነኮስ መጥቶ እንድጸድቅ ምን ላድርግ፣ ላግባ ወይስ ልመንኩስ ይለዋል። ለእግዚአብሔር ብለህ ሁለቱንም ብታደርግ ትጸድቃለህ ብሎ ይመልስለታል። ለእግዚአብሔር ብለን ማድረግ ነው በቃ መንፈሳዊነት። ይሄ ነው ማወቅ ያለብን። ድስትም አጠብን መንገድም ጠረግን ለእግዚአብሔር ብለን እስካደረግነው ድረስ እግዚአብሔር በፊታችን እንዳለ በማሰብ እስካደረግን ድረስ እንጸድቃለን እና እንደዛኛው ክፉ ጸሎት ከሆነ ግን እግዚአብሔርን ያላሰበ ጸሎት ከሆነ ወንድምን የናቀ ጸሎት፣ አሁን ቅድም ያነሳነው ነጥብ አለ አይደለ? የፈሪሳዊው ጸሎት ምን ነበር ያለው? እንደዚህ ቀራጭ ስላላደረከኝ አመሰግናለሁ። እግዚአብሔር ያልተመሰገነበት ምስጋና አይገርም? ምስጋና ነው ግን እግዚአብሔር ያልተመሰገነበት ስለ ወንድሙ መውደቅ ለእግዚአብሔር እንዴት ምስጋና ይሆናል? ልጅ የለውም እግዚአብሔር፣ የእንጀራ ልጅ የለውም። ሁሉም ለእርሱ ልጆች ናቸው አይደል? እና ኃጢአትን ያልጠቆመ እግዚአብሔር ያያል
እግዚአብሔር ይሰማል። በጣም ይቅርታ እንደው ላቋርጥና ዲያቆን እስጢፋኖስ አሁን ያልከው በአሁኑ በእኛ በምንኖረው በዚህ ዘመን ለምንኖር ሰዎች በተሰጠን ስራ ኃላፊነታችንን መወጣት ማለት ነው። እግዚአብሔር ያየኛል ሊሆን ይችላል ብለህ የተሰጠን ኃላፊነት ቤተሰብ መምራት ሊሆን ይችላል፣ ትዳር ሊሆን ይችላል፣ ስራ ሊሆን ይችላል። እያንዳንዱ የዕለት ተዕለት እንቅስቃሴያችንን እግዚአብሔርን እያሰብን በቅንነት ማገልገል መስጠት፣ ይሄ ማለት ይሁን እኔ መረዳቱ ምናልባት እሱን በቃ የምንሰራውን ሁሉ ክርስቶስን በማሰብ መስራት፣ ትዳርንም ክርስቶስን በማሰብ ትዳር እኮ ዓላማው እሱ ነው አይደለ? መንግስተ ሰማያትን መውረስ፣ ከክርስቶስ ጋር መሆን። ስራም ሊሆን ይችላል። ቀናኢነትን ከየት ነው የምንማረው? እውነት ተናጋሪነትን፣ ሐቀኝነትን፣ ፍትሐዊነትን ወንጌል ነው አይደለም ታስተምረን። እና እስከተከተልነው ድረስ አካውንቲንግ እየሰራ ሰው ይጸድቅበታል። ይሄ ዓለማዊ ስራ አያጸድቅም ይባል አይደለም። ሴኩላር ዓለምን መዋጀት ይችላል። አንድ ሰው ክርስቶስን ማሰብ ይችላል። ቸርነትን ሲያደርግ ስለ ክርስቶስ ብሎ ማድረግ ይችላል። ፍትህን ሲያሰፍን ስለ ክርስቶስ ብሎ ማስፈን ይችላል። እውነትን ሲናገር ስለ አምላኩ ብሎ ማድረግ ይችላል። እና ዓለም ላይ ስለሆነ አጸድቅም የሚባል ነገር የለም እኮ አይደል? እና ባንክ ውስጥ ስለሆነ ያረከው ቤተክርስቲያን ስንናገረው እውነት የምታጸድቅ አይደለችም። ገዳም የተናገርነው እውነት ለብቻው የሚያጸድቅ ሆኖ ደግሞ ባንክ ውስጥ እውነት ስንናገር አይቺ ባንክ ስለሆነች ታጸድቅህ ማይባል ቨርቹ ነው አይደል? ይሄ የጽድቅ ስራ እና በቃ ክርስቶስን ማሰብ በሁሉም መንገዳችን እግዚአብሔርን ማሰብ፣ ከአፋችን ላይ እሱን አለመለየት፣ በልባችን ደግሞ ስለሱ ብሎ ማድረግ፣ የምናደርገውን ነገር ሁሉ ስለሱ በቃ መንፈሳዊነት ይሄ ነው። ድርጊቱ ስለ ክርስቶስ እስከሆነ ድረስ የሚደረጉ ነገሮች ሁሉ መንፈሳዊ መሆን ይችላሉ። እንዳየ ነው እና አባ እንጦንስ ያለው እሱን ነበር። በሁሉም ነገር ውስጥ እግዚአብሔርን አስቡ፣ በሁሉም ነገር ውስጥ ክርስቶስን አስቡ። ያኔ እውነተኛ የጽድቅ መንገድን ታገኛለህ። መንፈሳዊነት እርሱ ነው። በቃ ከእግዚአብሔር ጋር መሄድ፣ ከምንም ከዚህ በላይ ልንገልጸው አልችልም። ከእግዚአብሔር ጋር አብሮ መሄድ፣ በቃ ከክርስቶስ ጋር አብሮ መሄድ በመንገዳችን ሁሉ እና በጸሎትም እንዲሁ እና ቅድም ጸሎት ላይ ስናነሳ አንድ ደግሜ መናገር የምፈልገው አተኩሬ መናገር የምፈልገው ለእግዚአብሔር የተደረገ መሆን አለበት። እሱን ያሰበ መሆን አለበት። ያ ማለት ግን እሱን ማሰብ በልባችን እስክንችል ድረስ እግዚአብሔርን በልባችን በደንብ ቃላቱ ገብተውን ማናገር እስክንችል ድረስ ግን የሚነበበውን ጸሎት ማቆም ማለት አይደለም። እሱን መረዳት ያስፈልገናል። እጅግ በጣም አስፈላጊ ነው። እኛ ባንሰማው ዲያብሎስ ይሰማዋል። ያጸሎት ያርቅልናል፣ ጠላትን ያርቅልናል። እኛ ባንረዳው፣ እኛ ባይገባን በጣም እጅግ በጣም ብዙ መንፈሳዊ ጥቅሞች አሉት። ያጸሎት ግን ፕሮግረስ ማድረግ አለበት። ስታግኔት ማድረግ የለብንም። አንድ ቦታ መቆም የለብንም። ሁሌ ቅዱስ ኤፍሬም የደረሰውን ውዳሴ ማርያም ሳይገባን እየጸለየ ነው መንፈሳዊ ሕይወታችን ለምን አላደገም ማለት አንችልም። ኢፈርት የለውማ። እኛ ለማደግ አልሞከርንም። ቅዱስ ኤፍሬምን ለመረዳት አልሞከርንም። እሱ የጻፈውን ቃል ለመረዳት አልሞከርንም። መዝሙረኛው ቅዱስ ዳዊት ያለውን ቃል ምን ማለቱ ነው ከልቤ ላርገው እስኪ እና ማወቅ ያለብን አለው፣ በደንብ አለው። እና የጸሎት ትምህርት ቤት ናቸው የጸሎት መጽሐፍት መረዳት ያለብን ባይዘ። ስለዚህ ትምህርት ቤት መሄድ ሰው እኮ ተምሮ ፕራክቲካሊ አፕላይ እንዲያደርገው ነው አይደለ? ወደ ዓለም ወስዶ ተግባራዊ እንዲያደርገው ይህን ማወቅ አለብን። ጸሎቱ ቅዱስ ባስልዮስ ነው የሚለው እኔም አይደለሁም። ቅዱስ ባስልዮስ ምን ብሎ ይናገራል? ጸሎት የሚያስተምር ይላል፣ የጸሎት መጽሐፍት የሚያስተምሩ እግዚአብሔር እንዴት እንደምታናግር ነው። ስለዚህ እነርሱ ያስተምሩናል። ከተማርም በኋላ መናገር ያስፈልጋል። እና ሁልጊዜ ኤቢሲዲ እንቆጥራለን። እንዲህ አሁን ለምሳሌ ለመናገር ስንፈልግ ሁሌ ኤቢሲ አንልም አይደለ? ገጣጥመን እነዛን ቃላት መናገር እንጀምራለን። ጸሎት ማለት ይህ ነው። እግዚአብሔርን የማናገር አልፋቤቶች ናቸው፣ ኤቢሲዲዎች ናቸው የጸሎት መጽሐፍት። ከነርሱ ባገኘናቸው ቃላት እግዚአብሔርን ማናገር መጀመር አለን። ከልባችን ማለት ነው፣ ከውስጣችን እግዚአብሔርን በማሰብ እና መንፈሳዊነት ይህ ነው። ሌላ መንፈሳዊነት ላይ እኔ የተሳሳተ ግንዛቤ የምመለከተው በጣም ብዙ ሰው ከውጭ ለብሰ ነው የምንመጣ ልብስ የሚመስለው ሰው አለ መንፈሳዊነት እና እኔ በቁ አይደለሁም ወደ ቤተክርስቲያን ለመቅረብ ምክንያቱም በቃ መንፈሳዊ አይደለሁም ይላል። እኔ ቤተክርስቲያን ለመግባት ለማስቀደስ መንፈሳዊ አይደለሁም። የሆነ ልብስ አይደለም ውጪ ለብሰ ነው አግኝተ ነው ኮት አይደለም ደርበ ነው ቤተክርስቲያን መንገባበት። መንፈሳዊ እንሁን እና ቤተክርስቲያን እንምጣ ካለ መቼም አንመጣ። መንፈሳዊነት የምናገኘው በቤተክርስቲያን ነው፣ መንፈስ ቅዱስ ባለባት እና ስንሳለም እንደዛ አይደለም እንለው። ሰላም ለኪ ቅዱስ ቤተክርስቲያን ማይደረ መለኮት፣ የመንፈስ ቅዱስ ማደሪያ ይሆንሽ፣ የመለኮት ማደሪያ ይሆንሽ ቤተክርስቲያን ሆይ ሰላምታ ላንቺ ይገባሻል።
እና መንፈሳዊነት የምታስተምረን ቤተክርስቲያን ነች። እና ብዙ ሰው ተስፋ ይቆርጣል። ትምህርት ቤት ነች ቤተክርስቲያን። ፐርፌክት ሆነን አይደለም የምንመጣባት፣ ታማሚ ሆነን ነው የምንመጣባት፣ ያላወቅን ሆነን ነው የምንመጣባት። ከዛ ነው የምታስተምር እና መንፈሳዊነት የሚለበስ ልብስም አይደለም፣ የሚደረስበት ደረጃም አይደለም። ሁሌ ጉዞ ነው፣ ሁሌ መንገድ ነው፣ ሁሌ እድገት ነው ክርስቶስን እስክናገኘው ድረስ። ይህንን ማሰብ ያግዛል ብዬ አስባለሁ ላሉን ብዙ ሚስ አንደርስታንዲንግ። በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሜኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም፣ በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ 2ኛ ፎቅ። ሀጌ የውበት ማሰልጠኛ ተቋም። ያው እምነት ውስጥ ጾም አለ፣ ሃይማኖት ውስጥ ጾም አለ እና ጾምን ብታነሳልኝ በጣም ደስ ይለኛል ዲያቆን እስጢፋኖስ። ምክንያቱም ያው መንፈሳዊነት አንዱ መገለጫ መጾም ነው። የሚጾም ሰው መንፈስ አሁን እስካሁን ድረስ እኔ ራሱ ያለኝ መረዳት የሚጾም ሰው መንፈሳዊ ነው፣ ብዙ የሚጸልይ ሰው መንፈሳዊ ነው፣ ብዙ መጽሐፍ የሚያነብ ሰው መንፈሳዊ ነው፣ በጣም ብዙ ጊዜ መጽሐፍ ቅዱስ የሚያነብ ሰው መንፈሳዊ፣ እንደዛ ነው እኔ የምረዳው እስካሁን ድረስ። ጾምንስ ምን ትላለህ እንደው መንፈሳዊነትን በተመለከተ? ጾምም እንዲሁ ነው፣ እንደ ጸሎት ነች። የበዛ ጾም አይደለም መንፈሳዊ የሚያደርገው አንድን ሰው። አንድ ሰው ስላልጾምም ከመንፈሳዊነት ርቋል ማለት አይደለም። አንድ ታሪክ ላንሳና እገባበታለሁ። አንድ በበረሃ ያለው አባት ነበር፣ በጣም ትልቅ አባትና ወደ እነርሱ ሲመጡ ከሩቅ መነኮሳት ሲመጡ ምን እየበሉ ያገኟቸዋል? ቆቅ እየበሉ ያገኟቸዋል። በአብይ ጾም እንግዲህ ዶሮ ቤዚክሊ ዶሮ እየበሉ አገኟቸው ነበር። ግን በቅድስና ሕይወት ነው ያለው። it is not about ስለ ምግቡ አይደለም ልባቸው። እኚህ ሰው የት ነው ያለው? እግዚአብሔር ጋር ናቸው ወይ? እና እግዚአብሔር ፈቅዶላቸው እነዛን ቆቅ ታሪኩን ስናነብ ያን ቆቅ በየጊዜው ያቀርብላቸው የነበረ እግዚአብሔር መንፈስ ነበር። ሁሌ ይልክላቸው ነበር፣ ይይዙ ነበር፣ ይበሉ ነበር። እና ረጅም ሰዓት ጾመን ልባችን የሰው ስጋ የሚበላ ከሆነ ሆዳችን፣ አሁን አንዳንድ ሰው አይበላም፣ ስጋ አይበላም፣ ተቆጥቧል። ግን ሐሜት ላይ ወንድሙን ስብርብር ማድረግ ላይ እህቱን ስብርብር እምሽክ አድርጎ የሰው ስጋ የሚበልጥ የሰው ስጋ የሚበላ ሰው አለ። ይሄ ጾም አይሆንም። ጾም ሆድን ማስራብ አይደለም። ኢት ኢዝ አ ስፒሪቹዋል አክት አይደለም፣ መንፈሳዊ አክት ነው። አብሮ መዳመር አለበት። ጸሎት ሊኖረው ይገባል። ብዙ መንፈሳዊ ቨርቹዎችን መያዝ ሊኖርብን ይገባል። እና እግዚአብሔር ከኛ ሆድ መራብ ጋር ምን ጥቅም አለው ብሎ አንድ ሰው ማሰብ ያለበት ይሄን ነው። አሁን ጾም ስንባል ሆዳችሁን አስርቡ አይደለም። ምክንያቱም እግዚአብሔር ምን ይጠቀማል የኛ ሆድ ከመራቡ? ምንም። መጾም ማለት የኛ ታላቁ ሊቅ ቅዱስ ያሬድ ሲተረጉሙ ምን ይላል? ዓይን ይጹም ይላል አይደለ? ድጓ ላይ ጆሮ ይጹም፣ አንደበት ይጹም ብሎ ይናገራል። እውነተኛ ጾም ማለት ሆድን ማስራብ አይደለም። እውነተኛ ጾም ማለት ዓይንን ከዝሙት መከልከል፣ ክፉ ነገርን ከማየት መከልከል፣ የወዳጅን ኃጢአት በደል ከማየት መከልከል እውነተኛ ጾም። የሰውን ክፉ ከመስማት ጆሮን መከልከል ነው እውነተኛ ጾም። የሆድ ከእንጀራ መከልከል አይደለም ጾም አይደለም። አንደበት ክፉን ከመናገር መቆጠብ መከልከል፣ ወንድምን በምላስ ከመስበር መከልከል እና እግርም እንዲሁ ክፉ ከመሄድ ክፉ ከመስራት መከልከል እና አንድ ሰው እነዚህን ሁሉ እያደረገ ክፉ እያየ ሆዱ ቢጾም ዳየት ነው የሚሆነው። አለ እኮ ታዲያ ዓለም እንደ ኤቲስቶች አይጾሙም እንዴ? ጾማሉ አይደል? እንዴ አሁን እኮ በጣም የሚደገፍ ነገር ሆኗል አይደል? ፋስቲንግ በጣም ኢንተርሚተንት ፋስቲንግ እየተባለ ሰው ይጾማል። ምን ተለየ? ከአሕዛብ በምን ተለየ? ዓይናችን ካልጾም፣ አንደበት ልባችን ካልጾም፣ ክፉን ከማሰብ በአንደበታችን ሌሎችን ከመብላት ከማሰብ በምን ተለየ? እና ጾምን መንፈሳዊ የሚያደርጋት እነዚህ ነገሮች አብረን ገንዘብ ስናደርግ ስንይዛቸው፣ ጾምን መንፈሳዊ የሚያደርጋት ጸሎት አብሯት ሲኖር፣ ጾምን መንፈሳዊ የሚያደርጋት ለሌሎች ያልበላነውን ማካፈል እና ሴቪንግ። አብዛኞቻችን ጾም አሁን ኢኮኖሚካል ነው። ኢትስ ኖት ኢቨን እንትን አይደለም፣ መንፈሳዊ አይደለም። እና ምሳ እንበላ ቁርስ እንበላ ሁለቱ ይዳመርና በጣም መልካም ራት እንበላለን። የምሳና የቁርስ አሎኬት ያደረግነው በጀት ተመድቦ ማለት ነው። እና ይህ ጾም አይደለም።
ይሄ መታቀብ ነው። ከምግብ እንታቀብና እናመጣዋለን ራት ላይ ድብልቅልቁ ይወጣል። በቃ ይሄ አይደለም ጾም። ያልበላ ነው ቁርስ የኛ ቁርስ አይደለም፣ የአንድ ነዳይ ቁርስ ነው። ያልበላ ነው ምሳ የኛ ምሳ አይደለም። ምሳውን መብላት ያልቻለ፣ ምሳውን አፎርድ ማድረግ ያልቻለ፣ መግዛት ያልቻለ ሰው ምሳ ነው እና እኛም ሳንበላ ነዳይም ሳናበላ የጾምነው ጾም አይደለም። ግዴታ ነው ማለት ነው። ግዴታ ነው በቃ የኛ አይደለም። ኢትስ ኖት ኦፕሽን አይደለም። አሁን በጣም የብዙዎቻችን ለነዳያን መመጽወት ኦፕሽናል የሚመስለን ሰዎች አሉ። ኦፕሽናል አለመሆኑ የምናውቀው ክርስቶስ የሚጠይቀን ጥያቄ ምንድን ነው? ሲመጣ ጾመሃል ወይ አይደለም የሚለን፣ ስራብ አብልተኸኛል ወይ? ከኛ ባዶ ሆድ አይደለም የክርስቶስ ጥያቄ። አንተ ባዶ ሆድህን ሆነህ ግን ባዶ ሆዱን ሳይመርጥ የሆነውን ወንድምህን አብልተኸዋል ወይ ነው ጥያቄ። እኔ ባዶ ሆዴን መሆኔ አይደለም የእሱ ጥያቄ። እኔ ፈቅጄ ባዶ ሆዴን ስሆን ሳልፈቅድ ባዶ ሆዱ የሆነ ወንድሜን ያ ለምግብ ያስቀምጡት ገንዘብ ሊመግበው ይገባል። ይሄ ነው ዲዩቲ ያለን ግዴታችን። የሚጠይቀን ጥያቄ ይሄ ነው። ምን እንመልስለታለን? ያኔ ስራብ አብልተኸኛል ወይ ሲል ምንድን ነው የምንመልስለት? የጾማችን ያተረፈልን ገንዘብ ወደ ማን ሄደው? ያልበላንበት ገንዘብ የት ነው ያለው? ሴቭ ነው ያደረግነው? ካልሆነ መንፈሳዊ አይደለም ማለት ነው። ኢኮኖሚካል ሆነ ገንዘብ ቁጠባ ነው የሆነ እና እውነተኛ ጾም እነዚህን ያካተተ ነው። እውነተኛ ጾም ጸሎት ያለው ጾም፣ እውነተኛ ጾም የልብ ጾም ነው እና ሐሜት እየበሉ ሰው ስጋ እየበሉ መጾም፣ ሌላውን እየሰደቡ ሌላውን እየተናገሩ ክፉን እየሰሙ እና መጾም ያለበት ሆዳችን ብቻ አይደለም። ጾም ዲቶክስ አለ አይደለ? እንደዛ ነው አይደለ? የሚሉት ዲቶክስ ያደርጋል። እንዲሁ ደግሞ ዲቶክስ ማድረግ አለብን። ክፉ ከሆኑት ነገሮች ሁሉ ራሳችንን ማንጻት ይገባናል። ከዝሙት ወሬ፣ ከማይረባው ይሄ እንቶ ፈንቶ፣ ከነዚህ ሁሉ ዲቶክስ ማድረግ አለብን። እነዚህ ውስጥ ሆነን ግን ሆዳችንን ብናስርበው ቅድም እንዳልነው ሆድ መራቡ መንፈሳዊ ዋጋ አይሰጠው የለው። ዋጋ የሚኖረው በእነዚህ ሲታጀብ ነው። ነፍስ ስትበላ ነው። እና ጾም የነፍስ ምግብ የሚሆነው ነፍስም የሚያበሏት ነገሮችን ይዘን ስንመጣ ነው አብረን እና መጸለይ እሱ ነው ምግቡ አይደለ? ለነዳይ መመጽወት። ሁሉም መንፈሳዊ ንባባትም እንደዚህ ነው። አሁን መንፈሳዊ ንባብ አንድ ሰው መጽሐፍ ቅዱስን ሲያነብ የሚፈረድበት መንገድ አለ። መጽሐፍ ቅዱስ በማንበብ ማለት ነው። መጽሐፍ ቅዱስን እያነበበ ጎረቤቱን የሚመለከት ከሆነ አሁን እያየ እያነበበ ነው፣ የሆነ ክፍል እያነበበ እና ይሄ ክፍልማ የሚያወራው ስለዛች ሴት ቢሆን ነው፣ እቺ ገሊት የምትባል ጎረቤቴ ስለሷ ነው ይሄማ የሚያወራው፣ ራሷ ነች። በቃ እቺማ እዚህ ጋር የተጠቀሰችው የፉኝት ልጅ የተባለችው እቺ እባብ በቃ ገሊት ብትሆን እያለ አንድ ሰው መጽሐፍ ቅዱስ ቢያነብ እንዴት ይጸድቃል? በዚህ መጽሐፍ ቅዱስ እኮ ነው እያነበበ ያለ፣ ግን አይጸድቅም። ምክንያቱም መጽሐፍ ቅዱስ መስታወት ነው፣ ራሳችንን ልናይበት የሚገባል እና እኛን ነው ሊያሳየን የሚገባው። አንድ ቅዱስ ቃል ሌላ ሰው ማየት አንችልም። ለሌላ ሰው አይደለም የተጻፈው፣ ስናነበው ስለኛ ነው የተጻፈው። እና ተው ይህን አታድርጉ የሚለውን ስንመለከት ይሄማ እያወራ ያለው ስለ ገሌ ነው አይደለም ልንል የሚገባው፣ ይሄማ ስለ እኔ ነው ልንል የሚገባው። እና እንዲህ ያለም ያነበሰው ካለ ሌሎች ላይ ለመፍረድ አሁን ጥቅስ ጠቃሾች አሉ። በቃ ሰው እንደው መጽሐፍ ቅዱሳቸው የሚከፈተው ለኮመንት ሴክሽን ሲሆን የሚከፈቱ ሰዎች አሉ። እናንተ እንትኖች ሚል ጥቅስ ኮፒ ለማድረግ ብቻ ነው መጽሐፍ ቅዱሳቸው የሚከፍቱ። ይሄ ያጸድቃቸዋል? እንዴት ብሎ ሌላ ላይ ለመፍረድ የእግዚአብሔርን ቃል መጠቀም እንዴት ያጸድቃል? እና ሁሉንም ኢንቴንሽኑ ሊሆን የሚገባው ሀሳቡ ሊሆን የሚገባው ክርስቶስን በማፍቀር ነው። እግዚአብሔር በፊት አለ በማለት ነው። እና መጽሐፍ ቅዱስንም እግዚአብሔርን ለማግኘት ካላነበብ ነው ወንድማችን ላይ ለመፍረድ ከተጠቀም ነው በደንብ ነው የሚያስፈርድብን። ይወግራሉ የወግሩ ነበር እኮ አይደለ እንዴ? አሁን እኮ ፈሪሳውያን ያቺን ሴት ዮሐንስ ወንጌል ላይ ያቺን ሴት ከሰው ሲያመጧት እንድትወገር መጽሐፍ ቅዱስ ጠቅሰው እኮ ነው። ከሙሴ ሕግ ላይ ጠቅሰው ከዘጸአት አይደለ የጠቀሱት የነበረው ጠቅሰዋል እኮ ከሕግ ጠቅሰዋል፣ አንብበዋል። መልካም አደረጉ። ታዲያ ክርስቶስ ምን አላቸው? ከእናንተ በደል የሌለበት ቢኖር አለ። ምክንያቱም በድለዋል፣ በሰሩት ስራ በፍርዳቸው በድለዋል። እግዚአብሔርን ቃል ለፍርድ ካነበብ ነው ለእኛ መፈራረጃ ነው የሚሆንብን። እና ሁሉም ነገር እግዚአብሔርን ሳያስብ ካልተደረገ ክርስቶስ በፊታችን እንዳለ ለእርሱ ብለን ካላደረግነው እነዚህ ሁሉ ነገሮች መውደቂያ ነው የሚሆኑብን።
እነዚህ ሁሉ ነገሮች መታለያ ነው የሚሆኑብን። እያደረግን ደግሞ እንዲህ ያለ በጣም መጥፎ ነገር እኮ ነው። መጥፎነቱ ምንድነው? መልካም እያደረግን ይመስልናል። በጣም ከባዱ እኮ እሱ ነው። ቅድም የጸሎቱ ያልኩሽ እሱ ነው። አሁን አንዳንድ ሰው እያነበበው ምን ይላል? በቃ እንደኔ ያለ ምን የለም ጸሎተኛ የለም። እንዴት ትመልሸዋለሽ እንደዚህ አይነት ሰው? እንዳትመልሹ በጸሎት ትህትና እንዳያገኝ እንደኔ ያለ ትሁትና ጸሎት አዳጊ የለም ብሎ ነው የሚያስበው። በሽታውን የማያውቅ ታማሚ ማለት ነው። አንድ ሰው አልታመምኩም እያለ እንዴት ትፈውሻለሽ? ኢትስ ቬሪ ሃርድ አይደል? አንድ ሰው አልታመምኩም እያለ መፈወስ በጣም ከባድ። ታግለሽ እንዴት ትፈውሻለሽ? እና ይሄ ያመጣብናል። ጾሜ አድነኛል እያለ ሌላውን እያማ ክፉ እየሰማ ክፉ እያደረገ የሚጾም ከሆነ በምን ታድኛዋለሽ? ከባድ ነው፣ በጣም ከባድ ነው። እና ጾምም ይሁን ጸሎትም ይሁን ስግደትም ይሁን አንዳንድ ሰው አሁን ስግደት ሲሰግድ እንደው ፊዚካል ኤክሰርሳይዝ የሚሆንበት ሰው አለ። በቃ ህንፃው ድም እስኪል ድረስ ከመሰረቱ እስኪነቃነቅ ድረስ ምን መንፈሳዊነት አለው? መስገድ እኮ ዓላማው ምንድን ነው? እንዴት ያለን ትንሽ እንደሆነ እንድንረዳ ነው። ከሰማይ ይልቅ ለመሬት የቀረብን እንደሆነ እንድናውቅ እኮ ነው። ዝቅ ስንል እንረዳለን አይደል? እንዴት መሬት ቅርብ እንደሆነች እንረዳለን። ለአፈሩ እንደቀረብን፣ ቀና ስንል ደግሞ ሰማይ እንዴት እንደራቀን ትህትናን ገንዘብ እንድናደርግ እኮ ነው። ፊዚካል ኤክሰርሳይዝ አይደለም፣ ስኳት አይደለም። ይሄ እዚህ አካባቢ ያለ መስላችን እንዲበረታ እንደውም እሱን ትንሽ ብትነግረን እንዲጠነክር አይደለም። የሚሰገደው ራሱ ለምንድን ነው? አሁን ነው እኔም እየተረዳሁት በደንብ ያለሁትና ደስ ይለኛል። ትህትናን ገንዘብ እንድናደርግ እግዚአብሔር እንዴት ታላቅ አምላክ እንደሆነ እኛ ደግሞ እንዴት ታናሽ እንደሆነ እንድንረዳ፣ አፈሩ እንዴት ለባህሪያችን የቀረበ እንደሆነ እንድንረዳ። ለዛ እኮ ነው መሬት ነን እያለን እኮ ነው ስንሰግድ እኮ ደካማነታችን እንድናውቅ። ከዛ ደግሞ እስቲ እንስገድ፣ እስኪ በጣም ገፍተን 100 እንድረስ እንደክማለን አይደል? ከዛ እንግፈው፣ በጣም ይደክመናል። እንዴት ደካማ ፍጥሯን እንደሆነ እንድንረዳ፣ በዚህ ውስጥ የእግዚአብሔርን ቸርነት፣ ፍቅሩን፣ ኃያልነቱን እንድናስብ እና ሐሳቡ ትህትናን ገንዘብ እንድናደርግ ነው። ፊዚካል ኤክሰርሳይዝ አይደለም። ግን አለን አንዳንዶቻችን በቃ ምናረገው አለ አይደል? በጣም ሾው ኦፍ ይሆናል። በቃ ቶሎ መስገዱ ቁጥሩን ማስቆጠሩ ይሆናል። መንፈሳዊነቱን ያጣል። ማረን እያለን ነው መውደቅ ያለብን። በእግዚአብሔር ፊት ይቅር በለን እያለን ነው መውደቅ ያለብን። እና እነዚህ ሁሉ ማንኛውም አይነት ቤተክርስቲያን የምታዘልን መድኃኒቶች፣ እነዚህ መንፈሳዊ ድርጊቶች ክርስቶስን በማሰብ ሊሆኑ ይገባል። ክርስቶስን ስለን ከፊታችን እግዚአብሔር ያያል፣ ይደሰትበታል ወይ ብለን በመጠየቅ መሆን አለበት። እርሱ የሚወደው ነው ወይ? እርሱ አፕሩቭ የሚያደርገው ነገር ነው ወይ? አባቶች ቢያዩት የሚያጸድቁት ነገር ነው ወይ? ይሄ ጥሩ ነው፣ ቀጥልበት፣ በርታበት ሚሉን ነው ወይ ብለን መጠየቅ እጅግ በጣም አስፈላጊ ነው። መልካም፣ በጣም ደስ ይላል የምታስተምረን ነገር ዲያቆን እስጢፋኖስ። ግን አንድ ነገር ደግሞ መጣልኝ። አሁን ያልከው ነገር ደስ ይላል። መንፈሳዊነት ሁላችንም ፈጣሪያችንን እግዚአብሔርን እያሰብን ብንሰራ ብንኖር ዓለምን በጣም ሰላም ትሆን ነበር ብዬ ነው የማስበው። የእውነት ለመናገር ከኋላ አደለ ይመስለኛል ካልኩሌትድ ነገር ጥቅም ምንም ባናስብ እና ፈጣሪን ብቻ ብናስብ እግዚአብሔርን ምንም ምድሪቷ ራሱ ሰላም ትሆናለች ብዬ ነው የማስበው። ግን እዚህ ላይ አሁን እንግዲህ ዓለም ላይ ነው ደግሞ የምንኖረው እና ምናልባት ይህን ጥያቄ ተጠይቀህ ሊሆን ይችላል ብዬ አስባለሁ። አሁን ዓለም ለእንደዚህ አይነት ሰዎች አትሆንም። በጣም ትሁት ከሆንክ ደግ ከሆንክ አሁን ለምሳሌ አንድ ቦታ ለስራ ሄጄ አንዷ መታ አይገርምሽም አሰሪዎች 10 ምናምን ዓመት አገልግያቸው ጠዋት ወጥቼ ማታ ነው የምገባው እኔ በቃ ልጄ ታመመ ሲባል እንኳን ቤት አልሄድም እና ግን በቃ ሲያባርሩኝ ማለት ስራዋን ስጨርስ ያገልግሉት እንኳን ዘመኔን አልሰጡኝም እና በቃ በጣም ሰው እኮ ክፉ ብላ ነው የምትነግረኝ። እና እንዲህ አይነት ታሪኮች ደግሞ የምንሰማ ሰዎች አለን። ደግ ያደረገ ሰው አይከፈለውም። እንደውም ምድር ላይ ያለህን አተህ ወይ ክብርህን አተህ ገንዘብን አተህ ወይ በድህነት ትኖራለህ። አሁን ላይ በተለይ በስፋት ያለው እሳቤ ከተሳሳትኩኝ አርሜ ብዙ ሰው ላይ ያለው አስተሳሰብ። ስለዚህ ትንሽ ቦልድ መሆን አለብህ ይባላል። ወደ ውጭ ስትሄድ ደግሞ ይብሳት በነገር ላይ በፍጹም እዚህ ሀገር እንዳትለሳለሽ ነው የሚሉኝ ገና እግሬ ሲረግጥ ማለት ነው። እዚህ ሀገር ተብዬ ስለማቅ ነው መለሳለስ እንዳታስቢው። አንተ እዚህ ጋር እስቲ ምን ትላለህ? ባላንስ እንድናደርግ ይሄ ስሜት የሚሰማን ሰዎች ስላለን እንደው ባላንስ የሚያደርገው ነገርስ የቱ ጋር ነው? አጣው በቃ ንብረቴን አጣው ነው ድጋሚ
እግዚአብሔርን የሚያማርሩ አለ። ይሄ ሁሉ በሐቀኝነት መስራቴ ነው ይላል። እንደው ዲያቆን እስጢፋኖስ ምን ትላለህ? እንደዚህ ተጠይቀህም ታውቃለህ ብዬ አስባለሁ። ግሩም ጥያቄ ነው። እጅግ ደግሞ ብዙዎች የሚፈተኑበት ነገር ነው ብዬ አምናለሁ። ክርስትና እና ፍትህን መጠየቅ፣ ክርስትናና ብልህ መሆን ሙቹሊ ኤክስክሉሲቭ ነገሮች አይደሉም። አንዱ አንዱን ያስወጣዋል። ክርስቲያን መሆናችን፣ ኦርቶዶክስ መሆናችን፣ ክርስቶስን የምናስብ መሆናችን ጅል እንድንሆን ያደርገናል ማለት አይደለም። እና ጌታችን ያለው ለዚህ በጣም ጥሩ መልስ የሚሆነው ክርስቶስ አምላካችን ያለው ምንድን ነበር ያለን? እንደ ርግብ የዋሃን ሁኑ አይደለ? እንደ ርግብ የዋሃን፣ ከዛስ እንደ እባብ ደግሞ ብልህ ሁኑ። ስለዚህ ይሄ ጎልደን ፓዝ የሚሉት ነገር አለ አይደለ? ባላንስ መፍጠር አለብን በመሃል ላይ። ስለዚህ እባብ እንዳንሆን መጠንቀቅ አለብን። ሁኑ የተባልነው እንደ እባብ ጠቢባን ነው እንጂ እባቡን ራሱ ክፉ ሁኑና ተቀምጧል ተባለ። ከዛ ደግሞ እንደ ርግብ የዋሃን እንጂ ርግቧን ራሷን ጅል ሁኑ አልተባለ። ስለዚህ መውሰድ ያለብን ትሬቶች አሉ። የዋህ መሆን አለብን፣ ቅን ሐሳቢ መሆን አለብን፣ ለክርስቶስ ቦታ መስጠት አለብን፣ ደግሞ ብልህ መሆን አለብን። እንደ እባብ ምን ያደርጋል? እባብ አይተሽ ከሆነ እኔ እንደውም ናሽናል ጂኦግራፊ ላይ አይቼ ነበር አንድ ቪዲዮ እና ትርጓሜም ደግሞ አባቶቻችን ጥሩ አድርገው ሲያስቀምጡ ብለው ይነግሩናል። እባብ ሊመታው አንድ አካል ሲመጣ ጭንቅላቱን ራሱን አፈር ውስጥ ይቀብራል እና የፈለገ ሰውነቱን በዱላ በቀጠቅጭው ጭንቅላቱን ካልነካሹ እባብ አይሞትም፣ አፈር ልሶ ይነሳል። እና አንዳንድ ነገሮች አሉ ማስነካት የሌለብን አፈር ውስጥ መቅበር ያለብን ራሶቻችን አሉ። አንደኛው ራሳችንና ዋነኛውና ብቸኛው ራሳችን ክርስቶስ ነው። ለቤተ ክርስቲያን ክርስቶስ ራሷ ነው አይደለ? ክርስቶስ ለእናንተም እንዲሁ። እና ራሳችን ክርስቶስ ነው። በፍጹም ክርስቶስን ኮምፕሮማይዝ ማድረግ የለብንም። አብረን ግን ማስነካት የሌሉብን ነገሮች ይኖራሉ። አንድ ሰው ክብሩን ማስነካት የለበትም። አንድ ሰው ሐቁን ማስነካት የለበትም። መጠበቅ ያለበት ነገር አለ። ብልህ መሆን አለበት እንደ እባብ። እነዚህን ነገሮች ማስጠበቅ አለበት እና ተው ማለት የክርስቲያናዊ ነው ማለት አይደለም። እንዴ ኢንጀስቲስ እየተፈጠረ ዝም ማለት፣ ኢፍትሃዊ የሆነ ዓለም ላይ የኖረን ዝም ማለት እግዚአብሔርን መቃወም። እንደውም እንደዛ ነው የሚባለው። ኒውትራሊቲ፣ ሰው ሲገፋ እኛም ስንገፋ ዝም ማለት ይሄ ክርስቲያን ቨርቹ አይደለም። እንደዚህ የሚባል ቨርቹ የለም። መጠበቅ ያሉብን ነገሮች አሉ። ልጆች ሊሆኑ ይችላሉ፣ ቤተሰብ፣ ትዳር፣ እነዚህ ናቸው አፈር ውስጥ መቀበር ያለባቸው፣ ዱላው እንዳይነካቸው የዓለም ዱላ። ከዛ ደግሞ የምናስመታቸው ነገሮች ይኖራሉ፣ ትርፍ ነገሮች ይኖራሉ አለ አይደለ? እንደ አካላችን በኋላ መነሳት የሚችሉ ነገሮች ይኖራሉ። ካመንን ራሳችንን ከጠበቅን፣ አሁን ቲጂ የቤተሰብ ሰው ነሽ አንቺ፣ ትዳርሽ ካለ አንቺ ካለሽ ታውቂያለሽ፣ ምንም ነገር ቢፈርስ መልሰሽ እንደምትገነቢ ታውቂያለሽ። እና አስቀድሜ ብትባይ አሳልፈሽ መሰጫቸው ነገሮች ይኖራሉ አይደል? ለድብደባው አሳልፈሽ ተሰጫቸውና በኋላ ግን መልሰሽ እንደምታነሻቸው ታውቂያለሽ። ክርስቶስ ካለን መልሰን ሁሉን እናነሳዋለን። አንዳንድ ሰክሪፋይስ መደረግ ያለባቸው ነገሮች ይኖራሉ። መተው ያለብን እንደ ክርስቲያን፣ መግፋት የሌለብን መጠበቅ ያለብን ባውንደሪም ደግሞ ይኖራል። መልካም ነገሮችን እጅግ በጣም ቫሊዩ የተሰጡ ክርስቶስ አምላካችን አንድ ባለትዳር የሆነ ሰው ከእግዚአብሔር ቀጥሎ ለትዳሩ ጠባቂ እርሱ ነው። ቤተክርስቲያንም ክርስቶስ የሚሾመው አንድን አባት አንድን እናት ለቤተሰቧ ጠባቂ አድርጋ ሾማለች። እንደዚህ አይነት ነገሮችን ስራ ሊሆን ይችላል፣ ህይወት ዲፔንድ የሚያደርግበትን ስራ አንድ ሰው ስለጠበቀ ሀቁን ስለጠየቀ ክርስቲያናዊ ይህ ክርስቲያናዊ ሆነ ማለት አይደለም። እና ርግብም ግን መሆን አለብን፣ ቸር ሐሳቢ መሆን አለብን፣ ቅን መሆን አለብን። እና ቅንነታችን ብዙ ፈተና እንደሚያሳልፈን ማወቅ አለብን። ደግነታችን ብዙ ነገር እንደሚያስተውልን ማወቅ አለብን። እና በብዙ የምናልፋቸው ፈተናዎች ይኖራሉ። ግን ያንን አልፈው የመጡ ፈተናዎችን ከክርስቶስ ጋር አብረን መፋለም ይኖርብናል። እና ዝም ብለን ምንተዋቸው አሉ፣ ማናልፋቸውም አሉ። እና እኔ የምለው በቃ ባላንሱን መፈለግ አለብን በህይወታችን። ከምንም ግን ክርስቶስን ማስነካት የለብን፣ ሃይማኖታችንን ማስነካት የለበትም። ራስ ክርስቶስ ያለው ሰው መነሳት ይችላል። ቤተሰብን፣ እናትን፣ አባትን፣ ልጆችን እነዚህን መጠበቅ ይኖርብናል። ላይቭሊሁዳችንን፣ እንጀራውን አንድ ሰው እንጀራውን አሳልፎ እየበተነ እየሰጠ እግዚአብሔርን ሊያማረር አይችልም። ምክንያቱም ሞኝ ሁን ያለን ጌታ የለም። ጠቢብ ሁኑ አይደለ እንዴ? እንደ እባብ ጠቢባን ሁኑ የተባለ። ጥበብን ከእባብ ገንዘብ ማድረግ አለብን። መልካም የሆነውን መስራት አለብን።
እና መንገድንም መከተል ያስፈልጋል። በመጣበት መመለስ ይላሉ ነው፣ በፈሊጥ መመለስ ይባላል። አንድ የቅዱስ ጳውሎስ በስብከት አገልግሎቱ ከቅዱስ ዮሐንስና ከቅዱስ ጴጥሮስ ጋር ወደ አንድ ሀገር ይሄዳል ለስብከት ሊያስተምሩ ማለት ነው። የሄዱበት ሀገር የሚያመልኩት ባዕዳን ጣዖታትን ነበር። ባዕድ ጣዖታትን፣ እንጨቶችን ምናምን ነበር ያመልኩ የነበረው እና ሁለቱ በጣም ዚል አላቸው። በጣም በቃ ቅናቱ፣ ይሄ የዋህነቱ አላቸው እና ምን ብለው ያስተምራሉ? በአደባባይ ቆሙና እናንተ የምታመልኩት ይሄ እንጨት ነው የምታመልኩት፣ እኛ ደግሞ የሰማይና የምድር ፈጣሪ ክርስቶስን ነው የምናመልከው ብለው ይሏቸዋል። ከዛ እንጨት ነው የምናመልከው፣ እንጨት ምን እንደሆነ እናሳያቸዋለን ብለው በእንጨት ታርገው አስረው በአደባባይ ሊሰቅሉ ሊገሏቸው ይዟቸዋል። እና ቅዱስ ጳውሎስ ይህንን በሰማ ጊዜ ሮጦ ወደ እነሱ አልሄደም። መጀመሪያ ምን አደረገ? ሄደና የሀገሩን ሰዎች ልብስ ገዛ። ወደ ገበያ ሄዱ፣ ለበሰ ያንን ልብሳቸው። ከዛ ተመሳሰለ፣ ብሌንዲን አደረገ መጀመሪያ። ከዛ ሄደ፣ ከዛ አወራቸው። እነዚህ ሰዎች ደግሞ ምን አድርገው ነው እንደዚህ በእንጨት ተደብድበው ደም በደም ሆነው እዚህ የያዛቸዋቸው? አምላካችንን እንጨት ብለው ጣዖታችንን ሰድበውብን ነው። ኧረ እስቲ ክሌም የሚያደርጉት እውነት መሆኑን ለማወቅ እንደው ፍትሐዊ ሰዎች አይደለን እኛ? ለምን ዝም ብለን ፕሮሲኪዩት እናደርጋቸዋለን? እስኪ እንሞክራቸውና እናዋርዳቸው። እውነት እንዳልሆነ ለዓለም ሁሉ እናሳይ። እዚሁ ብንገላቸው አድበሰበሱት ነው የሚባለው። ስለዚህ እስኪ እውነትነታቸውን እናሳይና እስኪ እምነታቸውን ያሳዩን፣ አምላካቸውን ይግለጡ ይላል። የሞተች ሴት ያነሳሉ በጸሎታቸው። ክርስትና ሁሉም ይቀበላሉ እና ይሄዳሉ፣ ይፈትኗቸዋል። አንዲት ሴት ሞታ ነበር፣ ሌሊት ሞታ ነበር። ይጸልያሉ፣ በጸሎታቸው ትነሳለች ሴት። አየሹ የጳውሎስ ፈሊጥ እንዴት እንዳዳናቸው፣ እጅግ ብልህነቱ እንዴት እንዳዳናቸው። ብልህ መሆን አለብን። በቃ ገንዘብ ማድረግ ያስፈልገናል ብልህነት። እና እንደውም ምን አድርጎ ነበረ ቅዱስ ጳውሎስ? በጣም እኔ የሚያስቀኝ እዚህ ላይ ሲያዩት እንግዲህ አብሯቸው ሐዋርያ ነው የሚሰብክ ነው። ሲያዩት ግን ልብስ ለብሷል እና ደንግጠው ሊናገሩ እንዴ ጳውሎስ አንተ ነህ ምናምን ሊሉ ሲሉ በጥፊ ይመጣና ይመታቸዋል። ከዛ ወደ ቀደመ ግብር ተመለስክ ብለው ይጠይቁታል። የቀደመ ግብሩ ጳውሎስ ማሳደድ አልነበረ? ክርስቲያኖች ተመለስክ እንዴ ወደ ቀደመ ግብር? አየሽ እስከ መምታት ድረስ ሄዶ ነበረ። we have to be smart about things። እግዚአብሔር ብልሆች አትሆኑ አልተባለም፣ ጅሎች ሁኑ አልተባለም። የዋህነትን ገንዘብ ማድረግ ያስፈልጋል። የዋህነትን መያዝ ያስፈልጋል። የዋሃን መሆን ያስፈልጋል። ብልሆችም ግን መሆን ያስፈልጋል። ሌሎችን የሚያድን ብልህነት ይኖረናል እና ኃላፊነት ነው የተሰጠን። ያ እንጀራ የእሷ ብቻ እንጀራ አይደለም አይደል? የልጆቿ አሁን ቅድም ያነሳሽልኝ ታሪክ ላይ የልጆቿ የቤተሰቧ ነው እና ብታስርባቸው ይጠይቃታል እግዚአብሔር። ምክንያቱም ልትመግባቸው ነው ወደዚህ ምድር ያመጣቻቸው። እነርሱን ለመመገብ ባዶ ሆዳቸውን እንዳይሆኑ ማድረግ ያለባትን ብልህነት፣ እባብነት አይደለም ብልህነት። ሊሚት አለው እኮ አንዳንዴ አይደለም። በጣም እባቡን የሚሆኑ ሰዎች አሉ። ለመንፈስ ቅዱስ ቦታ ማይተው ተንኮልና ሴራ ሲያሴሩ የሚውሉ ሰው። ይሄ ክርስቲያናዊ አይደለም። ግን ደግሞ ትራፕ እያየን ትራፕ ውስጥ መግባት ይሄ ክርስቲያናዊም አይደለም። ወጥመድ እያዩ ገደል ውስጥ መግባት ይሄ ክርስቲያናዊ አይደለም። አባቶቻችን ይህን አላስተማሩንም፣ ይህንን አልሰጡንም። እንኳን ሰው አይደለም ዲያብሎስ የሰጣቸውን ወጥመድ እኮ እንዴት ነው ያለፉት? መንፈስ የሰጣቸውን ወጥመድ የተከለባቸውን ያሴረባቸውን ስራ እያሳለፉ ብልህነትን ያስተማሩን ቅዱሳን አባቶቻችን። ክርስቶስም እንደዚሁ እንደውም በጌታችን ታሪክ እንመልከተው። ክርስቶስ ፈሪሳውያን ከበው ምን ብለው ጠይቀውት ነበረ? ግብርን ለቄሳር መገበር ይገባል ወይስ አይገባም ብለው ጠየቁት። እና የዚህ ጥያቄ ዓላማው ምን ነበረ? ግብር መክፈል አይገባም ለቄሳር ቢል ሮም ላይ አመፅ አነሳስቷል እና ረብል ነው፣ የሮም መንግስትን እየተቃወመ ነው ብለው ሊያስይዙት ነው። እንግዲህ በሮም ሊያሳስሩት ነው፣ ሊያስይዙት ነው። ከዛ ደግሞ ግብር መክፈል ይገባል ብሎ የሚመልስላቸው ምን ሊያደርጉ ነበር? ይሄማ የሮም ቀኝ ግዛት ደጋፊ ነው። ምን ነበር ያላቸው? ከዛ ክርስቶስ ሳንቲም ተቀበለ። ከራሱ አይደለም የሚያወጣው። አምጡ የምትጠቀሙትን ሳንቲም ስጡኝ አላቸው። እዚህ ሳንቲም ላይ የማን ምስል ነው ያለው? የቄሳር አሉ። እንግዲህ ተመልከች፣ መልሱን ማን እንዲመልስ አደረገ? ራሳቸውን ኢንክሪሚኔት አደረጋቸው። እነሱ ሀሳባቸው እርሱን ኢንክሪሚኔት ሊያደርጉ እንግዲህ የወንጀል ቃል ሊያገኙበት ነው፣ የመክሰሻ ቃል ሊያገኙበት። ምስሉ ላይ ያለው ማን ነው አላቸው። ቄሳር። እንግዲያውስ
የቄሳርን ለቄሳር ስጡ። እንግዲህ ወጥመድ ነው የዘረጉለት። እንዲሁ አልገባም። ይሞታል እኮ ክርስቶስ ለመሞት ነው ለእኛ ለድህነታችን የመጣ ግን እንዲሁ እንዲይዙት አልፈቀደላቸው። ባሰመሩለት መስመር ባጠመዱለት ወጥመድ አልወደቀም። በፈቃዱ ነው ራሱን አሳልፎ የሰጠው። ፍቅሩ ከብልህነት አላስተውም እና ይህንን ሲያደርግ እንመለከታለን ክርስቶስ አምላካችን። ሁለተኛ ምሳሌ እንጨምር። ጌታችን አንዲት በዝሙት የወደቀችን ሴት እንዲፈርድባት ወደ እርሱ ይዘው በመጡ ጊዜ የሙሴን ሕግ ነበር አይደል የጠቀሱለት የነበረው። ከሙሴ ሕግ ነበር ያነበቡት እና ክርስቶስ ከሙሴ ሕግ ተጠቅሶ እንግዲህ በሙሴ ሕግ አንዲት ዝሙት የሰራች ሴት ተወግራ ትሙት፣ በአደባባይ በድንጋይ ተወግራ ትሙት ነው የሚለው ሕጉ እና እነሱ ሊያረጉ ያሰቡት የነበረው እሷን ያመጧታል። ክርስቶስ ትወገር ካለ ተመልከቱ እንግዲህ ለሕዝቡ አያስብም። የኃጢአተኞች ወዳጅ ነኝ ይላል፣ ግን የኃጢአተኞች ይወገሩ ይላል። ወጥመድ ነው ማለት ወጥመድ ኤግዛክትሊ ወጥመድ ያረጉ የነበረው ነገር ሁሉ ወጥመድ ነበር። ከዛ ደግሞ አይ ቢል ደግሞ ቀጥታ ለሙሴ ሕጉን የሰጠው እግዚአብሔር ነው። የእግዚአብሔር ልጅ ነኝ ይላል፣ የእግዚአብሔርን ሕግ ግን አይፈጽምም ብለው እንግዲህ ይሄ ቢትዊን ሮክ ኤንድ ታይት ፕሌስ የሚሉት ነገር አለ አይደል? መሀል ላይ ከተው በሁለቱም በኩል ሊያስይዙት ነበር ሀሳቡ። ክርስቶስ እነርሱ እንደተፈለጉት አልተጫወተም ነበር። ዛት ይዘት እነሱ ባሰመሩለት መስመር አይደለም የተጫወተው። በእነሱ ሜዳ፣ በእነሱ ጨዋታ፣ በእነሱ ሕግ አልነበረም። ምን አደረገ? ወደ መሬት ዝቅ ብሎ አሸዋ ላይ ጻፈ ነው የሚለን ወንጌላችን። እና ምን ጻፈ የሚለው ላይ በጣም ብዙ አይነት ስፔኩሌሽን አለና እኔ አንዱ የሚያሳምነኝ ምን ነበረ? ሲጽፍ የሁሉንም ኃጢአታቸውን ጻፈ እና ሁሉም ክርስቶስ የጻፈውን አሸዋ ላይ ሲመለከት የራሱን ኃጢአት ነበር ይመለከት የነበረው እና ቀና ምን ብሎ አላቸው? ቀና አለና ከእናንተ ውስጥ ኃጢአት የሌለበት ይውገራት። ትወገር አላለም፣ ትወገርም አላለም። ወደ እነርሱ አዞር። አየሽ፣ ከእናንተ ኃጢአት የሌለበት ይውገራት። የሚያስተምረን ብልህ እንድንሆን ነው። ክርስቶስ በእነርሱ ወጥመድ አልወደቀም እና ዓለም በሆነ ወጥመድ ልጥልን ስትሞክር ክርስቶስን እንድናጣ ከዛ ደግሞ ለእኛ በጣም አስፈላጊ የሆኑ ቫሊዎቻችን እንድናጣ ለማድረግ ስትሞክር በእርሷ ባሰመረችልን መጫወቻ መጫወት የለብንም። በእሷ ፕሌይንግ ፊልድ መጫወት የለብንም። በእርሷ ሕግ መጫወት የለብንም። ክርስቶስ አለ፣ ብልሃት አለ፣ በጣም የሚልቅ ብልሃት እና ለአይምሮ የሚከብድ ሞኝነት አይደለም ማለት ነው ክርስትና። እዛ ነው እኔ ራሱ ብዙ ጊዜ እንደዛ ይመስለኝ ነበረ። ዝም ብሎ በቃ መወገርም ሊሆን ይችላል። በፍጹም አምላካችን ይህንን አላስተማረን፣ ይህንን አልሰጠንም። ቴራፒ ላይ አሁን ሜንታል ሄልዝ ላይ ነው የምሰራው እና ቴራፒ ላይ ሰዎች ጋር አብሬ ስሰራ በጣም በብዙ መከራ ያለፉ ወይም ቪክቲም ሆኖ ተጠቂ ሆኖ ተጎጂ ሆኖ የሚመጡት ሰዎች የሚሉኝ ነገር ምንድነው? በቃ በስፒሪቹዋል በመንፈሳዊ ቫሉዌ ምክንያት ይህ ሁሉ መከራ ተቀበልኩ፣ ለእግዚአብሔር ብዬ ተቀበልኩ ነው የሚሉ። ግን ናሬሽኑን ስታየው ችግር አለው ባይዘው። ከዛ በኋላ ግን ደግሞ ለእግዚአብሔር ብለው ደግሞ ከተቀበሉት በኋላ ደግሞ ብሌም ያደርጉታል መልሰው እግዚአብሔርን። በጣም እንትን ነገር ነው፣ አወዛጋቢ ነው ማለት። ለሱ ብዬ ብዙ ነገር አረኩኝ፣ ከዛ ደግሞ መልሼ ደግሞ ስጎዳ ለምን አንተ ብዬ እንዲያደርገኝ እንዴት እጎዳለሁ እላለሁ። እና በጣም እንግዲህ 10 ምናምን ዓመት ሰራውና አብዛኞቹ ጋር የምሰማው ቶን መንፈሳዊነት ማለት ዝም ማለት፣ ጸጥ ማለት፣ እያየህ አለማየት፣ እየሰማህ አለመስማት ማለት ነው። እና በደንብ እንደው በቃ ክላሪፋይ ብታደርግልኝ ብታብራራልኝ። ለምን ይህንን ፕሮግራም የሚሰሙ ሰዎች ከሁሉም አንጻር ከሁሉም አንግል እንዲያዩት ስለምፈልግ ነው። በዋነኝነትም እዚህ ፖድካስት ላይ መንፈሳዊ አገልግሎት ላይ ያሉ ሰዎችን የምጋብዝበት ትልቁ ምክንያት መንፈሳዊነት ሪሶርስ ስለሆነ ነው፣ ሆኖ ስላየሁት ነው። ፕራክቲሴ ላይ እንደ ማንኛውም ዓለም ላይ እንደምትሰራ ሴት ሰዎች ሲተርፉበት ደህና ሲሆኑበት ስላየሁኝ ነው። መንፈሳዊነት በደንብ አሰ ቶፒክ እዚህ ፖድካስት ላይ እንዲነሳ የምፈልገው ሰዎች የሚጽናኑበት አንዱ ነገር ነው። እንደው ቢነሳልኝ በጣም ደስ ይለኛል። ጥሩ አድርጋ አብራርተኸዋል። በቃ መጨፍለቅ አይደለም፣ መረገጥ አይደለም። አሁን ለምሳሌ እንደው ይቅርታ ረዘምኩት፣ አንድ ሴት ያለችኝን በጣም በቃ ገንዘብ የሚያባክን ባሏ፣ ከባድ ሱስ ውስጥ ያለ ባሏ፣ በቃ በጣም የምታለቅስ በአራት የሚወርድ እንባ ያላት ሴት ናትና ስታወራ አሁን ለምሳሌ እንደዚህ ብዙ ሴቶች እንደዚህ ሰምቻለሁ ስራዬ ላይ።
አዎ የሆነ ጊዜ ጓደኛ ማቾች ነበርን። ከዛ ቃል ገባውለት በቃ አብሬ እሆናለሁ ብዬ ግን ማለት እነዚህ ያሉት ባህሪዎች እኮ እንደሚጎዳኝ አውቃለሁ፣ ግን በቃ ቃል ገብቻለሁ ለእግዚአብሔር ብዬ ነው የገባሁበት ብላ እንግዲህ ህይወቷን በሙሉ ልጅ ተወልዶ እንግዲህ አስበው ኤቭሪዴይ ሀዘን ውስጥ ለቅሶ ውስጥ በተለይ ሴት እህቶቻችን ወንድሞቻችን እንደዚህ የሚሆኑ ሰዎች አሉና በጣም መንፈሳዊ ነን ብለው የሚያስቡ ሰዎች የቱ ጋር ነው ልጓም መያዝ ያለብን የሚለውንም ቀደም አጠቃላይም ቢሆን ብታነሳልኝ ደስ ይለኛል። እኔ ችግር ሆኖ በጣም ስላገኘሁት ነው። በነገርህ ላይ ዲያቆን እስጢፋኖስ ሰዎች ሲያቅም ብለው ወይም ደግሞ በእግዚአብሔር ተናደው ምናምን ከጨረሱ በኋላ ነው ቴራፒ የሚመጡት። የሆነ በቃ ወይ አይሰማም፣ ብሬኪንግ ፖይንት ላይ አይሰማም። በቃ እሱማ ፈጥሮ ትዝም አልለውም፣ በቃ እኔን አይወደኝም፣ በቃ አይፈልገኝም ብለው ላይክ እስቲ ደግሞ ቴራፒውን ልሞክረው ብለው ነው የሚመጡት። እና ግን ያን እንዴት ያየሁት ምንድነው መንፈሳዊነት ፍጹም ደግነትና ፍጹም መስጠት ነው ብለው ስለሚያስቡ ነው። ያረዘምኩት ጥያቄውን ግን እጅግ በጣም ግሩም ጥያቄ ፔን ስለሆነ ነው። እና ያው እንደማጠቃለያም ተደርጎ ሞኝነትም እንዳልሆነ እንደው በደንብ አስምረህ ብትነግረን። በጣም ግሩም ጥያቄ ነው። አይ ቲንክ እግዚአብሔር ማን ነው የሚለው አረዳዳችን መሳሳቱ ነው። እግዚአብሔር የሆነ ኮንትራክቹዋል ነገር የምንፈራረምበት አብረን አሁን ቅድም ያነሳሽልኝ በጣም ጥሩ ኬዝ አለ። ለእግዚአብሔር ቃል ገብታለች፣ ስለዚህ ማድረግ አለብኝ ብለን የሆነ ቃል የገባንለትን ቃል ደግሞ አስገድዶ የሚያስፈጽመን ታይረንት አይደለም፣ የሆነ አምባገነናዊ ገዢ አይደለም። እግዚአብሔር አባት ከሚወደን በላይ፣ እናት ከምትወደን በላይ፣ ወንድም እህት፣ ሌላውን እንተውና እግዚአብሔር እኛ ራሳችንን ከምንወደው በላይ ይወደናል። እና እኛን የሚጎዳንን ነገር ምንም ቃል እንግባለት አይፈልግም፣ አይሰጥምም፣ ለዛም አይተወንም ሲጀምር። እና በፍቃዳችን ነው እንደዚህ ነገሮች ውስጥ የምንገባው። እግዚአብሔር እንደዚህ ነው ብለን ስላሰብን ነው እንጂ እሱ ያንን ለኛ አልፈልግም፣ እሱ ያንን ለኛ አልሰጠም። እና ምንም ግዴታ የለብንም እንዲህ ነገሮች ውስጥ እንቆይ። ለነፍሳችንና ለስጋችን የሚጎዱ ነገሮችን እግዚአብሔር አይሰጥም፣ እግዚአብሔር አያደርግም። እና ሲሆንብን ያ ነገር ሲሆንብን ማወቅ ያለብን ይሄ የእግዚአብሔር ፈቃድ አይደለም ብለን የነፍሳችን መጎዳት እጅግ በጣም ጨቋኝ የሆነ አቢዩሲቭ የሆነ ድብደባ፣ ስድብ ያለበት ትዳር ውስጥ መቆየት የእግዚአብሔር ፈቃድ አይደለም። እና አንዲት ሴት እኮ የመፋታት ግራውንድ አለ፣ የፍቺ ግራውንድ አለ። ቤተክርስቲያን በፍትሐ ነገሥት የምታጸድቀው አንዲት ሴት እየተደበደበች ድብደባውን ተቀበይ የሚል ሕግ የለም በፍጹም። የሚል ሕግ ከሌለ እንግዲህ ሰው የሰራው ሕግ ነው፣ ሰው የጻፈው ሕግ እንዲህ ካላለ፣ የፍትሐ ነገሥት ሕግ እንዲህ ካላለ እግዚአብሔር እንዴት ሊል ይችላል? ቸር አምላክ፣ አፍቃሪ አምላክ ልጅ ውስጥ ትጎዳበት እንዴት ሊያይ ይችላል? እና ቶክሲክ ሪሌሽንሺፖች ውስጥ ቆዩ የሚል እግዚአብሔር የለም። እየተጎዳችሁ ኑሩ የሚል እግዚአብሔር የለም። የእኛም መልካም ነገር ነው የሚወደው እግዚአብሔር። እና አንዳንዴ ምናልባት ለእኛ መጎዳት የመሰሉም በኋላ ግን ኢን ዘ ግሬተስት ፕላን ለእኛ መልካም የሆኑ ነገሮች ይኖራሉ፣ ብንተዋቸው ጥሩ የሚሆኑ። ግን እንዲህ ያለት ግንኙነቶች ውስጥ በተለይ ስፔሲፊክሊ አሁን ትዳር ጋር፣ ቤተሰብ ጋር፣ ከትዳር ውጭ ያሉ ግንኙነቶች ውስጥ ራሱ ለእግዚአብሔር ብለን እኛንን የገባን እሱ አልጠየቀን። መቼ ብሎ አሁን እኮ እሱን ነው መጠየቅ ያለብን። እስቲ ለእግዚአብሔር እናስብለት፣ እስቲ መቼ ነው አድርጉት ያለን ያን ነገር። እና የሰማነው ሹክሹክታ ሁሉ ከእግዚአብሔር አይደለም፣ መንፈስ ሁሉ ከእግዚአብሔር እንዳልሆነ ተጠንቀቁ ይላል ሐዋርያው። መንፈስ ሁሉ ከእግዚአብሔር አይደለም። ዲያብሎስ እኮ መንፈስ ነው። መልካም መስሎ የሰማነው ነገር ከዲያብሎስ የሚሆንበት በጣም ብዙ ኦኬዥኖች አሉ። እና ማወቅ አለብን እግዚአብሔር እንዲህ ያለ ነገር ውስጥ ያስገባል። ነፍሳችን የምትጎዳበት ቦታ ውስጥ የእርሱ ፍቃድ አይደለም። እና ነፍሳችን ከተጨነቀ ሰላም እየተሰማን ካልሆነ ያ ነገር ከእግዚአብሔር አይደለም። ከክርስቶስ የሆነ ነገር ምን የሚሰጥ ነው? ሰላም የሚሰጥ፣ የህሊናና የልብ ሰላም የሚሰጥ፣ መረበሽን የሚሰጥ አይደለም። እና ግዴታ የለብንም እና ሪዘንትም ልናደርገው አይገባም። እግዚአብሔርን አሁን ብዙ ሰው ጥሩ አንስተሻል ትጂ፣ ሪዘንት ያደርጋል በጣም ብዙ ሰው እግዚአብሔር ላላለው ነገር፣ ላልጠየቀው ነገር በኋላ እግዚአብሔር ጋር መራቅ፣ መጣላት ይመጣል። ግን ጠይቀነዋል ወይ ፈቃዱን? አሁን ፈቃዱን መጠየቅ ላይ ነው። የእግዚአብሔርን ፈቃድ ስንጠይቅ ቆርበን መሆን አለበት። ጸልየን ከጸሎት በኋላ ደግሞ ስጋና ደሙን ተቀብለን
ፈቃድህ ይሁን፣ ይህን ነገር ለአንተ ነው እያደረግኩት ያለሁት ብለን በስጋና በደሙ አስረ ነው ማለት ነው። እና ያንን ሳናደርግ ዝም ብለን እንዲሁ አደሂተው ዘሞመንት ነው የሚባለው አይደል? በቃ ሞቅ ስላለን የገባንባቸው ነገሮች ሁሉ የእግዚአብሔር ኃላፊነት ሊሆኑ አይችሉም። ፍሪ ዊል እንዳለን ማስታወሳለን። ነፃ ፈቃድ አለ፣ ነፃ ፈቃድ አለ። እና የፈቀድነውን ነው እግዚአብሔር እንድናደርግ የሚተወን እና ነፃ ፈቃዳችንን ተጠቅመን መለሰን ደግሞ በነፃ ፈቃዳችን በወሰንነው ውሳኔ እሱን መቆጣት አይከብድም? ይከብዳል አይደለ? እና እንዲህ ያለ ግዴታ እግዚአብሔር አልሰጠንም። ይህንን ማወቅ አለብን። ብዙ ሰዎች አኩርፈው ነው የሚመጡት ሜጋ ማለት ከከፋቸው በኋላ አይደለ? ከከፋቸው በኋላ በቃ እና የሆነ እንደው የሚሰማ አካል አለ ብለው ነው። ያው እኛም የእግዚአብሔር ፍጥረት መሆናችንን ይረሱናል። ያው ከዛኛው ጋር አንዳንዴ ተጣልተ በቃ ቴራፒስቷ ትሻለኛለች ወይም ቴራፒስቱ ይሻለኛል ከቱም እግዚአብሔር እየሰማኝ ስለሚሉኝ ማለት ነው አይደለም ይላሉ። እና በተለይ አንድም ጊዜ እንደዚህ የሰማሁት በቃ አውቃለሁ በጣም ቶክሲክ ትዳር እንደሚኖረኝ አውቃለሁ፣ ግን በቃ አለቀሰችብኝ፣ አሳዘነችኝ፣ ሞታለሁ አለችኝ እና በእኔ ምክንያት ነፍስ ከሚጠፋ ብዬ በቃ የተመከረች ምን እያለች ያው ቤተሰብም ጓደኛም ያው ያግዛል። ነዳጅ ደግሞ ጉልበት የሚሰጡ ደግሞ ሰዎች አሉ። በቃ ትመከራለች ተብሎ ገባሁበት። ግን አውቀዋለሁ ይሄ እኮ እንደሚመጣ አውቀዋለሁ የሚሉን ደግሞ ሰዎች አሉ። እና አሁን የመንፈሳዊነት ወይም መንፈሳዊነትን እንደ ምክንያት የምንሰጥበት ልኩ መወሰን አለበት እያልክ ነው። መገደብ አለበት። ካወቀው እኮ ያወቀው እኮ በእግዚአብሔር ምክንያት ነው። አሁን እኮ እሱ እኮ ነው ራሽናል ማይንድን የሰጠን ማን ነው? እግዚአብሔር አይደል? የሚያመዛዝን ህሊናን የሚመረምር አይምሮን ማን ነው የሰጠን? እግዚአብሔር። እና ያወቀው በአይምሮ ነው፣ የተሰማው በልቡ ነው። እግዚአብሔር እየነገረው እኮ ነው። ታዲያ አትግባበት እያለው ያለው እርሱ አይደለም፣ እግዚአብሔር እኮ ነው እያለው ያለው። የነገረው ራሱ እንዳይገባበት እኮ እግዚአብሔር ነው። ከገባበት በኋላ ታዲያ እግዚአብሔር ላይ ተጠያቂ ሊሆን ይችላል ብሎታል። he gave him every sign ለዛ ሰው አይደለ? ነግሮናል። ስለዚህ እንደ መልእክትም መቁጠር እንችላለን በመንፈሳዊ ህይወት። አዎ ህሊናችን የሚያመዛዝን ህሊናችን። ከዛ ደግሞ እግዚአብሔርን ጠይቀነዋል፣ የመጀመሪያውን አናግረነዋል። አሁን ብዙ ሰው አሁን እንደምጎዳበት አውቃለሁ፣ ግን የእግዚአብሔር ፍቃድ ይመስለኛል። የቱ ጋር ነው ያነበብከው? የእግዚአብሔር ፍቃድ። የእግዚአብሔር ፍቃድ የተገለጠ ፈቃዱ የት ነው? መጽሐፍ ቅዱስ ላይ ነው። ይህንም ማሰብ ማወቅ ያስፈልጋል። እግዚአብሔር ፈቃዱ ሁሉ በመጽሐፍ ተገልጦ ተቀምጧል። እና በጣም እኔ ምዕመናን እንዲጠነቀቁ ማሳስበው ነገር የክርስቶስ ፈቃድ ተገልጦልናል፣ እግዚአብሔር ፈቃዱ እንዲህ ነው፣ እንዲህ አርጊ የሚሉ ሰዎች አሉ። አሁን በጣም አታላዮች፣ ቤተክርስቲያናችን ያወገዘቻቸው፣ አትስሙ ያለቻቸው። እና ክርስቶስን መስማት የሚወድ ሰው ካለ መጽሐፍ ቅዱስን ገልጦ ያንብብ። በቃ ይሄ ነው እጅግ በጣም አስፈላጊ ነው። በጣም ራስን መጠንቀቅ ያስፈልጋል። ራስን መጠበቅ፣ ልብን መጋረድ፣ ምንሰማቸውን ሰዎች መጠበቅ ያስፈልጋል አይደል? እና ፍቃዱ ያልተገለጠበት ቦታ ሄደን ያልሆኑ ሰዎችን ሰምተን በወሰንነው ውሳኔ እግዚአብሔር ተጠያቂ ሊሆን አይችልም። በጣም ምንሰማቸውን መምረጥ ያስፈልጋል። በጣም መጠንቀቅ፣ እጅግ በጣም መጠንቀቅ ያስፈልጋል። ቤተክርስቲያናችን ደጋግማ ነው ታስጠነቅቃል። መጽሐፍ ቅዱሳችን ተገልጧል ወይ? እና ደግሞ እግዚአብሔር እኮ ፈቃዱን ሲናገር ትዳር ውስጥ ግቡ ሲባል አሁን ደብዳቤ መቼም ግልባጭ አለው አይደለ? እና እኔና አንቺ የሆነ ነገር ኦፊሻል ዲሊንግ ካለ ለአንቺም ይሰጥሻል አይደለ? ሲሲ ይደረጋል። እግዚአብሔር ለአንድ ሰው ብቻ ስለ አንቺ ህይወት የአንቺ ህይወት ላይ የሚወሰን ውሳኔ ለአንድ ሰው ለአባ እንትና ለአቶ ገሌ አይገልጥለት፣ ለአንቺ ይደርስሻል። ህልምም ቢሆን ራእይም ቢሆን አሉ አይደለ? እንደዛ የሚሉ ሰዎች ስለ አንቺ እንዲህ ታይቶኛል፣ ህልም ታይቶኛል፣ ስለዚህ እንዲህ አድርጊ። እግዚአብሔር እንዴት አምላክ አይደለም፣ አምባገነን አይደለም። ለገሌ ስለ አንቺ የሚናገር ገሌ ህይወትሽን እንዲዘወር ለእርሱ የሚሰጥ አይደለም። እና ፈቃዱ ቢሆን እንኳን ሬርሊ ነው የሚፈጠረው። ባይዞ በህልም የሚገለጥ ክርስትና እንደሌለን ማወቅ አለብን። በሴንስ ኦርጋንስ የሚገለጥ ክርስትና እንደሌለን ማወቅ አለብን። በጣም ድምጽ ሰማው ተናገረኝ መንፈስ ቅዱስ እንደዛ አይነት በጣም መጠንቀቅ አለባቸው ሰዎች። በጣም this is not ይሄ በቤተክርስቲያን የሚደገፍ አስተምሮ አይደለም። ቤተክርስቲያን በግልጽ ደጋግማ ተናግራለች። ክርስቶስ ራሱ ተናግሯል። በስሙ የሚመጡ ብዙ እንዳሉ እና ደግሞ ዲያብሎስ መናገር አይችልም ያለው ማን ነው? ዲያብሎስ ድምፅ አያሰማም እንዴ? ሊቀ መላእክት ነበር እኮ፣ ታላቅ መልአክ ነበር፣ የብርሃን አለቃ ነበረ፣ ኮከብ ገላጭ ነበረ። በታላቅ ክብር መገለጥ ይችላል። ህልም ማሳየት ይችላል። ህልም ሆኖ ሊታይ ይችላል። መላእክትን መስሎ ሊገለጥ ይችላል።
እነዚህን ሁሉ ነገሮች የተቻለው ነው እርሱ እና መንፈስ ሁሉ መልካም አይደለም። መንፈስ ሁሉ ከእግዚአብሔር አይደለም። ይህን ዲሰርንመንት ይሉታል የኛ አባቶች፣ መለየት፣ ሚዛናዊነት፣ ኦርቶዶክሳዊ ሚዛን ያስፈልገናል። መለየት ያስፈልገናል። የምንሰማው ድምፅ መቀበል የለብንም። ሁሉም ነገር መልካም አይደለም። ሁሉ ነገር መልካም ሊሆን የሚችለው እግዚአብሔር በሰጠን በቅዱስ ቃሉ በመጽሐፍ ቅዱስ ብቻ ልናምነው የምንችለው የታመነ ቃል የምናገኘው መጽሐፍ ቅዱስ ላይ እና ሰውም ይስታል እኮ ምንናገረውን ስታለን፣ ምንሰማቸው ይስታሉ። ፕሬጀደስ አለባቸው አንዳንድ ሰዎች አይደል? የእውቀት ሊሚቴሽን ይኖርባቸዋል እና ከእውቀታቸው ማጠር አንጻር የተናገሩት ቃል የእግዚአብሔር ቃል ነው ማለት አይደለም። እነሱ በእውቀታቸው ግድብና የተናገሩት ቃል የእግዚአብሔር ቃል ነው ማለት አይደለም። እና ይህንን ማሰብ ያስፈልጋል። ይህን ሁሉ ማሰብ ያስፈልጋል እና የሆነ ነገር ሲሰማን እንዳንገባበት፣ ወደዛ እንዳንሄድበት የተሰማን ያ ነገር የእግዚአብሔር ፈቃድ ነው። ያ እያስጠነቀቀ ነው እኮ ደሳ ነው ማለት ነው። እየነገረን አይደለ? ራሽናል ማይንድ እሱ ነው የሰጠን እኮ እሱ እኮ ነው። አመዛዛኝ ህሊናን እኮ የሰጠን እሱ ነው። ህሊናን ተጠቅመን የምናወጣው ውጤት ከእግዚአብሔር እንደሆነ ማመን አለበት። ቀልብም ማለት ነው ማካተት እንችላለን። ቀልብን ይላሉ እንደውም ገት ፊሊንግ የሚባለው ነገር አይደለ? ቀልብኛ እንለዋለን። በሆድ የሚሰማ ገት ፊሊንግ አሉት። ስድስተኛው ሴንስ ይላል። ብዙ ስሞች አሉት። ግን ቀልባችንን ቀልባችን ራሱ ልንሰማው ይገባል። ጠባቂ መልአክ ነው ብለው ይናገራሉ። በኛ ቤተክርስቲያን ያሉ ሊቃውንት ደግሞ የጠባቂ መልአክሽ ነው ይላሉ። ታይታ አትሂጂ ቅሪ ሚልሽን አታድርጊ ሚልሽ ነገር አንዳንድ ጊዜ ያለ አይደለ? ከጠባቂ መልአክ ነው። ግን እንደዚህ አይነት ነገሮችን ቢሆኑ these are all feelings cannot be trusted። ስሜት አይታመንም። አይምሮ ራሱ አይታመንም። በቃ መጠንቀቅ አለብን አለ። መመርመር በማን ነው የምንመረምረው? በቅዱስ ቃል እና ለዛ እኮ ነው ማወቅ ያለብን። እንዲሁ ስዌይ የምንደረግ እንዳንሆን፣ እንዲሁ ሁሉ እየመጣ ወደዚህ ወደ ግራ ወደ ቀኝ እንዳይወስደን፣ የሀሳብ ማዕበል ወደዚህ እንዳይወስደን፣ የስሜት ማዕበል እንዳይወስደን የሚመረምርልን ቅዱስ ቃል ያስፈልገናል። የክርስቶስን ፍቃድ የሚናገር አይደል? እና እኛ ለክርስቶስ ምንነግረው ለእግዚአብሔር የምንነግረው በጸሎት፣ እርሱ ደግሞ የሚነግረን በመጽሐፍ ቅዱስ እና መጽሐፍ ቅዱሳችንን ዘግተን እኔ ፈቃዱን ስጠይቀው አልነገረኝም እና ማይሆን ውሳኔ ውስጥ ገባው ከማለት በፊት መጀመሪያ እንግለጠው። እስኪ አንብበን እስቲ ሳይታመን ይቀር እግዚአብሔር እንደው እንክሰሰው። ማን ሊከሰው ይችላል? እግዚአብሔር እንደው ያልታመነለት ማን አለ? እንደው እኛ አርጎ የተባልነውን እናርግ። አሁን የሰውን አፍ ዘግተን አላናገረኝም ማለት ይቻላል? መጽሐፍ ቅዱስ ዘግተን እግዚአብሔር አላናገረኝም ማለት ይቻላል? እግዚአብሔር የሚናገረው በምንድን ነው? በመጽሐፍ ቅዱስ፣ በደመና አይደለም። እግዚአብሔር ይህን አስረግጬ የምናገር የምፈልገው በራእይ አይደለም። እንዲህ የሚባሉ ነገሮች አሁን በጣም በጥርጣሬ ቤተክርስቲያን ራሱ ራእይ ተፈተናለች ወይስ? የቅዱሳን አባቶች ታሪክ ላይ የአባ ሕርያቆስን ታሪክ ላምጣ። ብዙ ሰው ያውቀዋል ብዬ ተስፋ አደርጋለሁ። ቅዳሴ ማርያም ነው የደረሱት አባ ሕርያቆስ መጽሐፍ ደረሱ። ቅዳሴ ማርያም ሲደርሱ ከመንፈስ ቅዱስ መሆኑን ለማረጋገጥ ብለው አባቶች 7 ጊዜ በእሳት አቃጠሉት መጽሐፉን ማለት ነው። 7 ጊዜ ውሃ ውስጥ ከተቱት። 7 ቀን ጸሎት አደረጉበት። ያየሽ ነው አይደል? ከእግዚአብሔር ነው የተቀበሉት። ቅዳሴ መሀል ላይ ነው የወረደላት። ቴስት አደረጉት። ቤተክርስቲያን እንኳን ቅዱሳኗ ቃል ሲቀበሉ እንዲሁ ዝም ብላ አትቀበለው፣ እንዲሁ አታካትተውም ወደ ሊትሬቸሯ። አሁን ቅዳሴ ማርያም የሚጸለየው ቅዳሴ ማርያም በብዙ ፈተና አልፎ ነው ከእግዚአብሔር መሆኑ የተረጋገጠው። አንድ ሰው እገሌ ራእይ ያየ ተብሎ የሚቀየር ነገር የለም። እገሌ የሆነ ነገር ተገለጠለት ስለተባለ የሚቀየር ነገር የለም። ብዙ ሰው የሚታለለው ለዛ ነው። ቤተክርስቲያን ራእይን፣ ህልምን ትፈትናለች። ሳትፈትን አትቀበልም። የማይፈተነው የእግዚአብሔር ሶርስ እያለ ምን በድንግርግር በጨለማ አስኬደ? ብርሃን እያለ ቃልህ ለመንገዴ መብራት ነው አይደል? ብርሃን የሆነ የእግዚአብሔር ቃል፣ ግልጽ የሆነ የእግዚአብሔር ቃል፣ ሚክስድ ሲግናል የማይሰጥ ግራ የገባው መልእክት የሌለው ግልጽ መልእክት የሚሰጥ የእግዚአብሔር ቃል እያለ ቁጭ ብሎ እያለ እሱን ዘግተ ነው ትራስጊያችን ጋር አስቀምጠ ነው ያነሳን እየተሳለም ነው። እንዴት እግዚአብሔር ፈቃዱን አልገለጠልኝም? እንዴት እግዚአብሔር እንዲያደረገኝ ክፉ ነገር ውስጥ ገባው ከማለታችን በፊት ከመግባታችን በፊት አማክረነዋል ወይ? ብዙዎቻችን እሱ ነው። እግዚአብሔር የምንጠቀመው ይሄ ኢመርጀንሲ ኤግዚት አለ አይደል? አሁን እዚህ ያለንበት ህንፃ ላይ የአደጋ ጊዜ መውጫ አለ። ለብዙዎቻችን እግዚአብሔር የአደጋ ጊዜ መውጫ፣ ወደ ግቢው ወደሆነ ነገር ስንገባ በእግዚአብሔር በኩል አይደለም የምንገባው። ገብተን ግን ነገሮቹ እየሰሩ ሳይሆኑ ሲቀሩ ከዛ ሁኔታ ለማምለጥ ያንን የአደጋ ጊዜ መውጫ እንፈልጋለን። እግዚአብሔር ማለት ነው።
ስንገባ አብረን ከእግዚአብሔር ጋር እንግባ። መጀመሪያ ስንጓዝ ቅድም መንፈሳዊነት ብለናል አይደለ? እግዚአብሔር ጋር አብረን እንጓዝ እና አብረን ከእግዚአብሔር ጋር ከሆንን ክፉን ለደግ ያደርግልናል። ዮሴፍ በባርነት ወደ ግብፅ ተሸጠ አይደለ? እግዚአብሔር ጋር ነበረ። ግን ዮሴፍ ከእግዚአብሔር ጋር ነበር እና እንደውም የጲጢፋራ ሚስት አብረን እንተኛ ስትለው ምን አለ? በሁሉ ያለ እግዚአብሔር ያየኛል አለ አይደለ? እግዚአብሔር አብሮት ነበር በፊቱ። ቅድም ያለው መንፈሳዊነት ማለት ነው። የሚያደርገውን ነገር ሁሉ ሲያደርግ እግዚአብሔር ከእርሱ ጋር ነበር። በእስር ቤት ሳለስ ከእግዚአብሔር ጋር ነበር። በባርነት ሳለስ ከእግዚአብሔር ጋር ነበር። ስለዚህ ከፍ ብሎ እንግዲህ ፎሪን ባሪያ ነው፣ የሀገር ውስጥ ባሪያ ራሱ አይደለም። ከውጭ በምርኮ የመጣ ባሪያ ነው፣ ተሸጦ የመጣ ባሪያ ነው። ግን አስተዳዳሪ ሆነ። ከሀገረ ገዢው ቀጥሎ ያለው ከፍተኛ ስልጣን ያለው ሰው ሆነ። ከማን ጋር ስለነበር? ከእግዚአብሔር ጋር ስለነበር። ይዘነው እንግባ እንጂ እግዚአብሔር ለክፉ አይሰጠን። ከእርሱ ጋር እንሁን እንጂ እየጸለየን እያነበብን በትጋት እንኑር እንጂ ያን ክፉ ነገር ለመልካም ያደርገው። ግን ያ ክፉ ነገር ለመልካም የሚሆነው አብረን ከእርሱ ጋር ከገባን። ግን እግዚአብሔር ደግሞ ቸር ነው፣ በጣም የሚገርም። እንዲሁ ደግሞ እንደው ለኢመርጀንሲ ኤግዚት እንጠቀም ስንል እኮ እምቢ አይለንም። ያለ እርሱ ገብተን አውጣኝ አውጣኝ እንለዋለን። አላውጣችሁም እንኳ አይልም። ደግሞ እሺ፣ በጣም የሚገርመው እሱ ደግሞ ያውጣናል ከዛ ሁኔታ ውስጥ። የታመነ እግዚአብሔር የታመነ አምላክ ነው። እርሱ የሚወቀስበት ኖሮ አይደለም። እንደው የኛ ድካም፣ የኛ ለመጠየቅ፣ የኛ አለመመርመር ነው እንዲህ ያሉ ነገሮች ላይ የሚያደርሰን ብዬ አምናለሁ። እና ቤተክርስቲያን ይህን የሚሰማ አቢዩሲቭ ሪሌሽንሽፕ ውስጥ ያሉ ሰዎች ካሉ፣ የተጨቆነው ያልሆነ ግንኙነት ውስጥ የገቡ ሰዎች ካሉ የለባቸው፣ ዕዳ የለባቸው። የሚወድ አምላክ ነው ያላቸው። አባት ነው እግዚአብሔር። ከአባትም በላይ አባት ነው፣ ከእናትም በላይ እናት ነው። የእኛን መከራ የእኛን መጨቆን አይፈልግም። ውጡ፣ በቃ እኔ መልእክቴ እሱ ነው። ውጡ። አይፈልግም ይሄን ለእናንተ አይፈልግም። ይሄን ለእናንተ ባይንዲንግ አይደለም። ለእናንተ የምታገኙበት ጽድቅ የለም። እና ከባሏ አንዲት ሴት ጥፊ እየተመታች አትጸድቅበትም። ለእግዚአብሔር ብዬ ዝም ብዬ አይደለም። እንደዛ የሚባል የባሏ ጥፊ አይደለም የሚያጸድቀው አይደለም። እንደዛ ሰው እንግዲህ በጣም ፕሮቴክት ሊያረጋት የሚገባ ሰው ሆኖ ሊጠብቃት ሊያኖራት የሚገባ ሰው ስለደበደባት አትጸድቅበት። እግዚአብሔር ዝምታዋን ዋጋ ይሰጠዋል። ቸር አምላክ ነው። ግን ለልጆቿ ማሰብ አለባት። ኃላፊነት ተሰጥቷታል አይደለም? አቢዩሲቭ የሆነ ሪሌሽን ውስጥ መቆየት ለልጆች እጅግ በጣም ቶክሲክ የሆነ ነገር፣ ለእሷም እንዲሁ ለነብሷ አስጊ ነው እና ወደ ክርስቶስ ማያደርሰን ነገር ውስጥ መቆየት የለብንም። ምንም ቢሆን ትዳርም ቢሆን እና ቤተክርስቲያን ሊጂቲሜት ግራውንድ፣ ይሄ ህግ የተፈቀደ መንገድ አድርጋ ትሰጣለች ለምዕመናን። በጣም ከይቅርታ ጋር ላቋርጥና እንደውም አንዳንድ የሚገርመኝ ያው እኔ የምሰማው ከክላይንቶቼ ከደንበኞቼ ነው። በጣም እንዳልከው ከባድ ሪሌሽንሽፕ ውስጥ ሆነው አቢዩስ አንዳንዴ እንደውም ለህይወት ሁሉ በቤተክርስቲያን አገልግሎቱ ብቻ ሳይሆን ደግሞ የህግን ባለሙያ ነው፣ ታውቀዋለህ ብዬ አስባለሁ። ብዙ ኬዞችንም አንተም ትሰማለህ። እና እዛ ውስጥ ሆና መውጣት ያልቻልኩበት ምክንያት ስንጋጭ ሽማግሌዎች ይሰበሰባሉ እና ከሚሰበሰቡት ሽማግሌዎች ውስጥ ያው መንፈሳዊ ሰዎች ናቸው። ሁሉም እንደ እምነቱ መንፈሳዊ ሰው ኢንቮልቭ ያደርጋል። እና ብዙ ጊዜ ግን መንፈሳዊ ሰዎች የሚሉት በቃ ፈጣሪ እግዚአብሔር ፍቺ አይወድም፣ ስለዚህ ተስማምታችሁ ኑሮ። ደግሞ ብዙ ጊዜ የምትጠቀሰው የዝሙቷ ጉዳይ ናት። እጅ ከፍንጅ ይዘሸዋል፣ እጅ ከፍንጅ ካሪያሹ በቃ ፍቺ እኮ እግዚአብሔር አይወደውም፣ እግዚአብሔር የሚከብርበት ነው ተብዬ ቀጠልኩኝ ብላ ያገኟቸው ሴቶች አሉ። ህይወታቸው ራሱ በጣም ምን ልበል ሊሞቱ የሚችሉባቸው ሁሉ ኢንሲደንቶች አምልጠው ሰርቫይቭ ያደረጉ ሁሉ ሴቶችን ልትመለከት ትችላለህ። እንደ ብላክ ኤንድ ዋይት የሆነ ጥያቄ ነው የምጠይቅና ይሄ ልክ አይደለም ወይ? መንፈሳዊ ሰዎች ነን ብለን ኢንቮልቭ አድርገን ለሽማግሌ የምናስታርቅ ሰዎች ይህንን ነገር ምቱንም ዱላሁንም ስድቡንም ያው ብዙ አይነት አቢዩዝ አለ። በጣም በስሜትም በአካልም አቢዩዝ የተደረገች በቃ አይ እግዚአብሔር ትዳር እኮ ፍቺ መለያየት አይወድም የሚለው ትክክል ነው ወይ? እኔ ራሱ ሁሌ ነው ይሄ ጥያቄ ግራ የሚያጋባኝ እና እግዚአብሔር አይፈቅድም አቢዩዝ ሴት ልጅ እንድትኖር ብዬ ከሚያስቡ ሰዎች መካከል ነኝ እኔ ራሴ ልክ እንዳንተና። ግን ሱስ ላይ ግን ምን ትላለህ? አሁን እኮ ነገሩ ትንሽ
መንፈሳዊ ሰዎች ደግሞ ኢንቮልቭ ሲሆኑበት በጣም ጊልት ትሪፕ ውስጥ ትገባለች ሴቷ። ራሷን ትወቅሳለች። ከተለያዩ ከሱ ጋር ነው የምጣላው ብላ እሺ ላይ ብትለን አንድ ነገር እግዚአብሔር እኛን አስቀድሞ የሚመለከተን እንደ ባለትዳር ወይ እንደሆነ የማህበር አባላት አይደለም። አንድ ልጁንን ለሁላችንም ኦገስቲን የሚባል አባት አለና God loves you as if you were one of you ይላል። በቃ አንድ እንደሆን ካርጎ ነው እግዚአብሔር የሚወድ በቃ ያለው አንኮንዲሽናል የሆነ ፍቅሩ ማለት ነው። እና የሚያሳስበው ለእግዚአብሔር የሆነ የፈረሰ ትዳር፣ ይሄ ትዳር ሲጀመር ፈርሷል። አንድ ባል እጁን ሚስቱ ላይ ያነሳ ጊዜ ነው ያ ትዳር ያበቃለት። እሷን መደብደብ የጀመረ ጊዜ አካሉ ነች አይደል? እንግዲህ አንድ አካል ሆኑ ተብሎ አካሉን የሚጎዳ ሰው ሴንስ አይሰጥም አይደለ? እንግዲህ እጄን መቁረጥ ከጀመርኩ እኔ መገዝገዝ ከጀመርኩ በመቃዝ አብቅቶለታል። አካሉ ነበረች፣ ጌጦ ነበረች፣ አክሊሉ ነበረች። እሷን ያን መፈጸም የጀመረ ጊዜ ያበቃለት ትዳር። ይሄንን አጥብቆ ለመያዝ የሚሞክር ሰው ተጠያቂ ነው። በሰማይ እግዚአብሔር ይጠይቃቸዋል እነዚህ አይነት ሰዎች። እኔ አሁን የሚሰማ ሰው ካለ ይቆጠብ። እንደው ኦፌንድድ የሚሆንም ሰው ካለ የሚከፋው ሰው ካለ ይክፋው። ከወንጌል የሚበልጥ ሕግ የለም። ክርስቶስ ከሰጠን ሕግ በላይ የሚበልጥ ሕግ የለም። እና የልጆቹ መጎዳት ነው የሚያመው ክርስቶስ። ያ ትዳር አብቅቶለታል፣ ተበትኗል፣ እየታመመች ነው፣ እየተጎዳች ነው። ያ አንድ ቤት ውስጥ ኮኤግዚስት ማድረግ ትዳር አይደለም እኮ አይደለ? ኮኤግዚስተንስ ይሄ አንድ ቤት ነው እየኖሩ ያሉት እንጂ ያንን መጠበቅ አይደለም የክርስቶስ ዓላማ። የነፍሷ መዳን እና እግዚአብሔር ያቺ ነፍስ በእግዚአብሔር ስታማርር፣ በቤተክርስቲያን ስታማርር፣ እግዚአብሔር ሲሰደብ በሷ አይከብድም? በጣም አይከብድም? በጣም ከባድ እኮ ነው። በፍጹም ያልተሰጠ ሕግ ነው። እንዲህ ግዴታ እንደሌለባቸው እኔ ሴት እህቶቻችን እንዲያውቁ የምፈልገው እንዲህ ያለ ግዴታ እንደሌለባቸው ሊያውቁ ይገባል። እግዚአብሔር የሚከብርበት አይደለም። እግዚአብሔር የሚከብረው በነፍሳችን ድህነት ነው። አንዲት ሴት የተደበደበች ከክርስቶስ ብትርቅ ብታማረረው እንዴት ነው እግዚአብሔር የሚከብረው? በዚህ ዘወትር እየተነሳች እያለቀሰች ዘወትር እየተነሳች እየተከፋች በምትኖርበት ኑሮ በዚህ ኤግዚስተንስ እግዚአብሔር እንዴት ይከብራል? ስሙ ይሰደባል እኮ፣ ቤተክርስቲያንም ትሰደባለች። እንዲህ የሚያደርጉ ሰዎች መቆጠብ አለባቸው። ቤተክርስቲያንም ማሰደብ የለባቸው። ሳያውቋት፣ ሳይማሯት፣ ሳይቀርበው፣ ሳይመረምሯት እንዲሁ በእርሷ ስም ብዙ ነገር የሚያደርጉ ሰዎች አሉ። መመለስ ያስፈልጋል ከእንደዚህ አይነት ስራ። ክርስቶስ አይከብርበትም። እንዲህ ያለው ትዳር እንዲህ በጣም ፔንፉል ነው። በጣም እጅግ የገባበት ሰው ነው የሚያውቀው። ደግሞ በጣም ብዙ ሰዎች አሉ ዳር ላይ ቆመው የሚያሸበሹ የሚያወሩ ያልደረሰባቸውን ይሄ ሳይክል ኦፍ ቫዮለንሱ የሚያስቀጥሉ አሉ። ኢኔብለርስ ነው አይደለም የሚባሉት። አሁን ህግ ላይ ነው የምሰራው እና እኔ አንድ የሚሰማ ሰው ይህንን እንደው መቃወም የሚፈልግ ሰው የሚከረክረው ሰው ካለ የከረክረው። በደምብ የሚከረክረው ስለሚያውቅ ነው። ዲፕ ዳውን እንዴት ስህተት እንደሆነ ያውቃል። ሎጂካልም ሆነ መጽሐፍ ቅዱሳዊ ዲፌንስ ማምጣት አይችልም በዚህ ስለሌለ ማለት ነው። እና አስቻዮች አሉ፣ አቢዩዝን የሚያስችሉ ሰዎች፣ መደብደብን፣ እንዲህ አይነት ቫዮለንስን፣ መሪታል ቫዮለንስን፣ የትዳር ውስጥ ያለ ድብደባን፣ ጭካኔን አስቻይ የሆኑ አካላት አሉ። እንዴት ክርስቶስ በእነርሱ ደስ ይለዋል ብለን ልናስብ እንችላለን? ምን አይነት ኮንሰፕሽን ነው ያለን? ይሄ ስድብ ነው። እግዚአብሔርን አልተረዳ ነውም እንዴት ያለ ፍቅር አምላክ እንደሆነ፣ እንዴት አንዲት ነፍስን እንደሚወድ አልተረዳ ነው። በደም በመስቀል ላይ እኮ አንዲት እንጥፍጣፊ አልተወም አይደል እንዴ? ለአንዲቷ በግ ለጠፋችው ነፍስ። ይህቺ በመስቀል ላይ ደሙን ያፈሰሰላት በግ ደሟ ቀን በቀን ሲፈስ አይ ትዳሩ ይሻላል ሚል ከመሰለን ክርስቶስ አላወቅነው። ክርስቶስ አልተረዳነውም። ክርስቶስ ምናመልከው ሌላ ክርስቶስ ነው ማለት ነው። እኚህ በህሊናችን ያለው ክርስቶስ እርሱ ያልሆነው ክርስቶስ ነው ማለት ነው። እንዲህ አይልም ክርስቶስ። ነፍስን እጅግ በጣም ይወዳል። ለአንዲቷ ነፍስ ነው ይህ ሁሉ የከፈለው እና የከፈለላት ያቺ ነፍስ እንዲህ ቶርመንትድ እየሆነች ስለ እርሱ ብላ ደግሞ እሱን እያሰበች፣ ምክንያቱም ሰዎቹ የሚጠቀሙት የክርስቶስን ስም ነው። ስለ ክርስቶስ ብለሽ ስለ እግዚአብሔር ብለሽ እባክሽ ይሏታል። ግን እርሱ የለበትም እና በፍጹም ማለት የምፈልገው ይሄ ነው። በፍጹም ሃይማኖታቸውም የራቁ ሰዎች አሉ። በዚህ ምክንያት ከእምነታቸው ከእግዚአብሔር በመንፈሳዊ ሰዎች ምክንያት ንስሐ ግቡ ነው ማለት የምፈልገው። በጣም ንስሐ መግባት አለባቸው። እንዲያረጉ ሰዎች ከእግዚአብሔር ከክርስቶስ ሰዎችን ያራቁ ሰዎች ፍርዳቸው ከባድ፣ ፍዳቸው ቁጣቸው ከባድ።
እና ራሳችን ብንርቅ ይሻለናል። ሰው ክርስቶስ የሚርቅበት ምክንያት እንደመሆን ያለ ምንድን ነበር ያለው? ጌታ እኮ በወንጌል ተናግሯል። እንደው መሰናክል ከመሆን ለሰው ምን ነበር ያለው? ወፍጮ ታስሮ ወደ ባህር ቢጥሏችሁ ነው የሚሻላችሁ። እኒህ ሰዎች መሰናክል የሆኑት ከክርስቶስ መራቂያ ነው የሆኑት። ንስሐ ነው መግባት ያለባቸው እና ደግሞ ንስሐ አሜ እንዳያደርገው ንስሐ ብቻ አሜ እንዳያደርገው የሰሩትን ጥፋት ንስሐ እግዚአብሔርን ይቅርታ መጠየቅ ነው። ከዛ በኋላ ሁለተኛ ፓርትቶ አለው የሰሩትን ጥፋት መመለስ ያስፈልጋል። ተጎጂውን ቪክተሙን ይቅርታ መጠየቅ ያስፈልጋል። ንስሐ ለእግዚአብሔር እኮ አይደለም፣ ንስሐ ለቪክተሙ አይደለም፣ ለእግዚአብሔር ነው። በንስሐ የምንታረቀው ከእግዚአብሔር ጋር ነው። እና አንዳንድ ሰው አለ በጣም ለራሱ ሰላም ሲሰጥ በጥጥ ካረገ በኋላ ስራውን ከሰራ በኋላ ንስሐ ገብቼበታለሁ። አዎ እግዚአብሔር ይቅር ባይ ነው። የበደላቸው ሰዎችስ፣ ህይወታቸውን የበጠበጣቸው ሰዎችስ እነርሱ በእርሱ ንስሐ ይመለሳሉ? የእርሱ ንስሐ ምን ያደርግላቸዋል? እና የሚያደርግ ሰው ከማድረጉ መቆጠብ፣ ያደረገም ደግሞ ሪፕሪማንድ ማድረግ ያስፈልጋል፣ ማስተካከል ያስፈልጋል፣ ሄዶ መመለስ ያስፈልጋል፣ መካስ ያስፈልጋል፣ ካሳ ያስፈልጋል ለሰራ ነው ጥፋት። እና እንዲህ አይነት ሰዎች ይቆጠቡ። አብዛኛው ይህን የሚሰማ ሰው ደግሞ እንዲህ አይነት ሰዎች ያላቸውን ስፒሪቹዋል አውቶሪቲ አይቶ ከሆነ አውቶሪቲው ዳዝ ኖት ኢኩዌት እውቀት ጋር ስልጣኑ እውቀት አለው ማለት አይደለም። አንድ ሰው ያን ስልጣን ስለያዘ እውቀት አለው አውቋታል ማለት አይደለም። ይጠይቅ፣ አባቶች የተማሩ አባቶችን ይጠይቅ፣ ይመርምር የቤተክርስቲያኗን ትምህርት እና እንዲህን ነገሮችን ከማቻል እንቆጠብ። የብዙ ቤተሰብን የበጠበጠ ሁሉም ቤት የገባ ችግር ነውና ቤተክርስቲያን ይህን እንደማትል ሰዎች እምነት ሁሉ እንደው ይቅርታ አቋረጥኩ በአይነቱ ለየት ያለው ሀጊ የውበት ማሰልጠኛ ተከፈተ። በብቁ ባለሙያዎች የሚሰጠው የሜካፕ ስራ እንዲሁም በጥፍር ስራ፣ በሚኒኪዩር እና በፔዲኪዩር አይላሽና ታቱ፣ የቅንድብም የእጅም በሴቶችም በወንዶችም የፀጉር ስራ ስልጠና እንሰጣለን። በተጨማሪም የስፔሻል ኢፌክት ስልጠና እንሰጣለን። አድራሻ ጦር ኃይሎች ከኩዊን ሱፐርማርኬት ፊት ለፊት መላኩ ህንፃ ሁለተኛ ፎቅ ሀጌ የውበት ማሰልጠኛ ተቋም። እምነት ሁሉ እስከ መቀየር ድረስ ወይም ደግሞ እግዚአብሔር የለም ኤግዚስት አያደርግም እስከ ማለት ድረስ ሁሉ የደረሱ አይቻለሁኝ። ያው እንዳልከው በመንፈሳዊ ሰዎች ምክንያት ማለት ነው። በጣም ለቤተክርስቲያን ቅርብ ናቸው ተብሎ በሚታሰቡት ሰዎች ምክንያት እና በጣም ነው የማመሰግን። ይሄ ሀሳብ ሁሌ ነው የማስበው። ከወዳጆቼ ጋር በጣም ነው የምንከራከርበት። እኔም ቀይ መስመር ነው ለኔ እንደ ትዕግስት አቢዩዝ፣ መመታት፣ መደብደብ፣ መሰደብ፣ ሰውን ክብር ማሳነስ ለኔ ራሱ እንደ ቀይዋ መስመር ናት ቁጥራትና ቆንጆ፣ በጣም እግዚአብሔር ያክብርልን። ቆንጆ ሀሳብ ነው የተነሳው። አሁን ደግሞ ያው መንፈሳዊነት ውስጥ ሳንወጣ በቅርቡ ምን ሰማው መሰለ እንድናነሳው ስለፈለኩኝ ነው። የሆነ ሰው ከዚህ ኢትዮጵያ አይደለም የሚኖረው ግን ውጭ ሀገር የሚኖር ሰው ህይወቱ አለፈ ተባለና አጋጣሚ የእሱን ወዳጅ ነው ማቃትና ወዳጁ ስታወራ የመንፈሳዊ ሰው ነበረ አለች። መንፈሳዊ ማለት ያው በቤተክርስቲያን ትሄዳለህ፣ ታገለግላለህ፣ አንድ መንፈሳዊ ሰው እንደሚያደርገው ነገር ነው የሚያደርገው እና ግን ከሆነ ጊዜ በኋላ ግን የድባቴ አይነት የምትለው ምልክት በቃ ይሄ ብዙ ኢነርጂው እንደ ድሮ አይደለም እና ተሰብስበን ስንበላ ስንጠጣ እኔ እኮ በጣም ጥሩ ስሜት እየተሰማኝ ነው፣ በቃ አስጠልቶኛል፣ ህይወት ራሱ ያስጠላል ላይፍ ምናምን ሲላቸው ሁላችንም ጮህንበት አለች። እንዴ ያማሃል እንዴ አንተ መንፈሳዊ ሰው አይደለህም እንዴ? እግዚአብሔርን አታውቅ እንዴ? እግዚአብሔር ያለው ሰው እንዴ አይደለም፣ ጸልይበት፣ እንጸልይላለን፣ እኛም ጸልይበታል ነው። ከዛ በኋላ እንዲህ አይነት ኢሹዎችን አንስቶ አያውቅም። ሀሳቦቹ ግን አውቃለሁ የሆነ ነገር እንደከበደው ማለት ከብዶታል ብዬ የሚታየኝ ነገር የለም። ግን ከሆኑ ጊዜያቶች በኋላ ሜቢ ሳምንታት፣ ሜቢ ወር፣ 2 ወር በኋላ ራሱን እንዳጠፋ ሰማን እና በጣም የሚቆጨኝ ነገር ቲጂ ምን አለበት ብሰማው ኖሮ በጣም ሪግሬት የማደርገው ይሄ ነው ብላ እንግዲህ እቺ ማቃት ሴት ነገረች። ይህን ጥያቄ ይህንን ታሪክ ያነሳሁልህ ለምንድን ነው? በየጊዜው ሱሳይድ በጣም ጨምሯል፣ ራስን ማጥፋት ጨምሯል። በጣም ያንግ ልጆች ወይ በተለይ ደግሞ ወጣቶች ላይ ሰፍቷል እና ወደ መንፈሳዊ ደግሞ ስናመጣ መንፈሳዊ የሆኑ ሰዎችም ራሳቸውን ሲያጠፉ እየተመለከትን ነው። አሁን ቤተክርስቲያን የሚሄዱ በተሻለ እግዚአብሔርን ያውቁታል የምንል ሰዎች እና የኔ ጥያቄ ለመንፈሳዊ ሰው ወይም ቤተክርስቲያን ለሚሄድ ሰው ማዘን
ድብርት ውስጥ መግባት፣ መጨነቅ አልተፈቀደም። ማሳየት አይችልም ማለት ነው። መንፈሳዊ ሴቲንግ አሜን ማለት በቃ ይሄ ነው የኔ ጥያቄ። አይፈቀድም ማለት ነው። በቃ መንፈሳዊ ከሆንክ ሁሉንም ነገር የምትከላከልበት ሺልድ አለህ ማለት ነው። እንደዛ ማለት ነው የምናስበው። በፍጹም ይሄ ሀሳብ ነው ጥያቄ ብሮ ውስጥ የፈጠረብኝ። እጅግ ማዘን አይችልም። ግሩም ጥያቄ ነው። በፍጹም ላይ ማለት አይችልም። የመሳሳት ነው ሀሳቡ። የተሳሳተ ግንዛቤ ስለ መንፈሳዊነት ካለን በጣም ስለ ሃይማኖት ካለን የተሳሳተ ግንዛቤ መጣ ነው። በፍጹም እኔ መጥቀስ የምፈልገው አንድ ሰው አለ መጽሐፍ ቅዱስ ላይ እናንሳቸውና እነሱን አሁን የእሱን ታሪክ አነሳሽልኝ። እኔ አሁን ይህን ስትነግሪኝ የመጣልኝ የኤልያስ ታሪክ ነው። እንግዲህ ነቢዩ ኤልያስ ታላቅ ቅዱስ ነው አይደለም? በእሳት ሰረገላ ወደ ሰማይ ያረገ እሳት ከሰማይ ያወረደ ታላቅ ጻድቅ ነው እና በመጽሐፍ ምን ሲል እናገኘዋለን? አሁንስ ይበቃኛል፣ ህይወቴን ከኔ ውሰድ ሲል እናገኘዋለን። ግደለኝ ማለት ነው እንግዲህ ሱሳይድ ዲፕረስድ ሆኖ ከዛፍ ስር ተኝቶ እባክህ ግደለኝ፣ ህይወቴን ከኔ ውሰድ፣ አሁንስ በቃኝ፣ እንደ አባቶቼ እኔ አልሞትምን? ኤልያስ አይሞትምን? አይሄድምን? ውሰደኝ ሲል እናገኘዋለን። መዝሙረኛው ቅዱስ ዳዊትን ደግሞ እናገኘዋለን። አምላክ ሆይ ስለምን ተውከኝ፣ አቤቱ ስለምን ተውከኝ ሲል ኢዮብን እናገኘዋለን። የተወለደባትን ቀን ሲረግም እናገኘዋለን። እነዚህ ሁሉ ታላላቅ ቅዱሳን ናቸው። መጽሐፍ ቅዱስ ላይ ታላላቅ ስራ የሰሩ ነቢዩ ቅዱስ ኤልያስ በእሳት ሰረገላ ያረገ እሳት ያወረደ፣ ቅዱስ ዳዊት የእግዚአብሔር ልብ የተባለ አይደለ? ልበ አምላክ የተባለ እንደ ልቤ የሆነ ዳዊት፣ አገልጋይ ዳዊት የተባለ፣ ኢዮብም እንደዚሁ የእግዚአብሔር ወዳጅ የተባለ ሰው። በእነዚህ ሁሉ ሰዎች ውስጥ የምንመለከተው ፍራስትሬሽናቸውን ሲናገሩ ሃይማኖትን መከተል መንፈሳዊ መሆን ማለት ፖሊሽድ የሆነ ያልሆነ ማንነትን እግዚአብሔር ፊት ይዞ መቅረብ ማለት አይደለም። ሰፕረስ ማድረግ አይደለም። መደበቅ፣ የሚሰማንን ስሜት መደበቅ አይደለም። በተለያዩ ምክንያቶች የተለያየ ነገር ሊሰማን ይችላል። ያንን እግዚአብሔር ሪኮግናይዝ ያደርጋል፣ ቫሊዴት ያደርጋል። እግዚአብሔር ያውቃል እና ሌላውን ሰው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ በጌቴሴማኒ ከሞቱ አንድ ቀን በፊት ሐሙስ ዕለት ምን ብሎ ሲናገር ሰማዋለን? ነፍሴ እስከ ሞት ድረስ ተጨንቃለች። በሞት ምክንያት አይደለም እንግዲህ ያለው። በደንብ እንዲያስተውሉ የምፈልገው የሚሰሙ ሰዎች፣ በሞቱ ምክንያት አይደለም የተጨነቀው ክርስቶስ። በሞቴ ምክንያት ተጨነቅያለሁ አይደለም ያለው። ነፍሴ እስከ ሞት ድረስ ተጨንቃለች። እንትኑ ግራቪቲውን እያሳየን ነው። በጣም ክብደቱ፣ የጭንቀቱን ክብደት እና ምን ነበር ያስጨነቀው ሲል መተርጉማን ሲናገሩ የበጎቹ መበተናቸው፣ ሐዋርያቱ እንደሚከዱት ያውቃል። ከዛ ደግሞ ያከበረው ይሁዳ ስሙ ሊሸጠው ሰራዊት እየመራ እየመጣ እንደሆነ ታይቶታል። እና የእናቱ ሐዘን፣ ህመሟ፣ ይህ ሁሉ ነፍሱን እስከ ሞት ድረስ አስጨንቆት ነበር። ጌታችን ይህንን ተናግሮ ነበረ እና በጣም የሚገርመኝ እንዴት ታዲያ አሁን ከመንፈሳዊ ሰዎች እንደዚህ ሲጨንቃቸው ሲከብዳቸው እናንተ እንዴት ይሰማቸዋል? ክርስቶስ የተሰማው ክርስቶስ የተናገረውን እኛ ማንንና ፍጹም አምላክ የሆነ ክርስቶስ ሐዋርያ ቅዱስ ጳውሎስ እኮ ይላል ከኃጢአት በስተቀር ይላል በሁሉ ነገር ነው የተፈተነው ክርስቶስ። ኃጢአት ብቻ ነው ያልፈተነው። ኃጢአት ብቻ በሁሉ ነገር እንደኛ የተፈተነ ሊቀ ካህናት አለን አለ። በቃ ያውቃል፣ ጭንቀታችንን ያውቃል። አልቅሷል፣ ታወከ ይላል አይደለ? በነፍሱ ወንድሙ የሚወደው ወንድሙ ወዳጁ አልዓዛር በሞተ ጊዜ አለቀሰ፣ ታወከ፣ ነፍሴ ታወከች አለ እና ክርስቶስ ያለቅስ ነበረ። እስከ ነፍሱ ማለፍ ድረስ ይጨንቀው ነበር። ጭንቀት ሞት ድረስ የሚያደርስ ጭንቀት። ላብ አይደለም ደም ያልበው ነበር አይደል? በጌተሰማኒ ሲጸልይ ደም ነበር ያልበው የነበረው፣ ነጠብጣቡ የደም ነበር። ከጭንቀት የሚመጣ ነው ይላሉ አሁን ሲናገሩ እንግዲህ የሕክምና ባለሙያዎች። እና ጭንቀትና ሃይማኖት የሆኑ ሙቹሊ ኤክስክሉሲቭ ነገሮች አይደሉም፣ የተለያዩ ነገሮች አይደሉም።
ቅድም ቲጂ ጥሩ አድርገህ አንስተሽዋልና ሺልድ አይደለም ሃይማኖት ከነዚህ ከመከራ ከሰፈሪንግ ምናምን ምንከለልበት ጋሻ አይደለም። ከመከራ ሾርት ከት አይደለም ሃይማኖት። ማወቅ ያለብን ሃይማኖት ውስጥ እና እምነት ውስጥ ያሉ ሰዎች አሁን መከራ ያጋጥማቸዋል። የሚለያቸው ግን በመከራ ውስጥ አብሯቸው የሚሄድ ክርስቶስ አለላቸው። አብሯቸው የሚሄድ እግዚአብሔር አለ። ስለዚህ ፖሊሽ ማድረግ አይደለም፣ መሸፋፈን፣ መደባበቅ፣ ቀለም መቀባት እንደማይሰማው ሰው አለ አይደለ? በቃ ኢንሂሜን የሆነ ሮቦቶች አይደለንም፣ ሰዎች ነን። አዎ ይጨንቀዋል አንድ ሃይማኖት ያለው ሰው፣ አዎ ይከፋዋል። ልበ አምላክ የተባለ መዝሙረኛው ዳዊት ምን ብሎ አምላኬ አምላኬ ለምን ተውከኝ? እንግዲህ ክንሲ ዘ ፍራስትሬሽን በጣም ኃይለኛ ጭንቀት። ከዛ ደግሞ የእስራኤል አምላክ እግዚአብሔር ሆይ ተመስገን ብሎ ሲያመሰግን ታየዋለሽ። እና እውነተኛ የሚሰማንን ፊሊንግ ዳዊት በጣም ያስተምረናል። በጸሎት ፊት እግዚአብሔር አይጠይቀንም እኛን የሚሰማንን ስሜት እንድንደብቀው፣ ቀለም እንድንቀባው፣ ሸፋፍንን እንድናቀርበው፣ አስውበን እንድናቀርበው አይደለም የሚጠይቀን። ጄንውን የሆነ ማንነታችን እንድናቀርበው፣ የተሰበረ ማንነታችን ያኔ ይፈውሰናል፣ ያኔ ይጠግነናል። እና ኤግዘምት አይደለም የሆነ ሃይማኖት ስላለው አንድ ሰው ወደ ቤተክርስቲያን ስለቀረበ እምነት ስላለው አይጨነቅም ማለት አይደለም። ይጨነቃል በደንብ። ለምን ነው አይጨነቅም? ግን ከጭንቀቱ ጋር አብሮ ማን አለ? ክርስቶስ አለ። ሂውመን ኢሞሽን ነው ጭንቀት፣ ፍርሃት ሂውመን ኢሞሽን ነው። ምናሸንፈው ነው። አዎ እንድናሸንፈው እንመከራለን። ግን ያን ነገር ኤክስፒሪየንስ ማድረጋችን ለስ አያደርገንም። የሆነ ጥፋት አይደለም። እግዚአብሔር እንደ ጥፋት አይቆጥረው። መጠራጠር እንደ ጥፋት አይቆጥረው። መጠራጠር ክርስቶስን አሁን ቅዱስ ጴጥሮስ ተጠራጥሮት ነበር አይደለ? በውሃው ላይ እየተራመደ ተጠራጥሮት ነበር፣ መስመጥ ጀምሮ ነበር። አይ ጴጥሮስ አላመንክብኝ ብሎ ትቶት ሄደ። እንዴ አወጣው፣ ገብቶ አወጣው። እና አለማመኔን እርዳው እያለን ስለ አለማመናችን መጸለይ ያለብን እና መጠራጠርም ይሁን ፍርሃትም ይሁን ጭንቀትም ይሁን እነዚህን ሁሉ ሊረዳ የሚችል አምላክ አለን። የሚለየን እርሱ ነው። ማወቅ ያለብንም አሁን ለአይነት ስሜት ሲሰማን ብቻችንን አይደለም፣ አብሮን የሚጓዝ ወዳጅ፣ የሚያድን አምላክ፣ የሚፈውስ አምላክ አለን። የሚሰማ አምላክ፣ እንደ ወዳጅ የሚሰማ ከዛ እንደ አምላክ ደግሞ የሚፈውስ የሚቻለው ማለት ነው። ኤልሻዳይ የሆነ ሁሉን የሚችል አምላክ አለ። እና በጣም ስህተት ነው እንደዚህ የሚሉ ሰዎች። አንዳንዶች አሁን ኮንሰርድ ከመሆን እኮ ነው ጥሩ አስበው እንዴ አንተ ሃይማኖተኛ አይደለህ ወይ ምናምን ይላሉ። ግን ያ አይደለም የተሰጠን ግዴታ። ኤግዛክትሊ ችግሩ ምንድን ነው? ቅዱስ ያዕቆብ ሐዋርያው ቅዱስ ያዕቆብ በመልእክቱ ሁለተኛ ምዕራፍ ላይ ያዕቆብ ምዕራፍ 2 ላይ ምን ብሎ ይናገራል? ከእናንተ ከወንድሞቻችሁ ወይም ከታችሁ የተራቡ እና የተራቆቱ ቢመጡ ቢጠይቋችሁም አይዟችሁ፣ ብሉ፣ ጠጡ፣ በሰላም ግቡ ብትሏቸው ምንም ባታደርጉላቸው ምን ይረባቸዋል ይለናል። እና ጸልይበት ማለት አይ ለእኔ አትንገረኝ እዛው ለእግዚአብሔር ንገረው እንደማለት ነው። አትጸልይም ሲል አንድ ሰው እኔ ምን አገባኝ እያለ አትምጣብኝ እያለ ነው። እና ምን ነገረን ይረባችኋል ወይ አለ። እና እኛ ጸልይበት ማለታችን ለዛ ሰው አይረባው፣ አብረነው ግን እና እስኪ እንጸልይ ማለት ማዳመጥ። አሁን የብዙ ሰው የሚመስለው መፍትሄ መስጠት ያለበት ይመስላልና አንቺን በደንብ ታውቂዋለሽ። አብዛኛው ሜንታል ላይክ ፕሮብለምስ ሜንታል ኢልነስ ችግሮች፣ በተለይ ዲፕሬሽን ጋር የተያዙ ነገሮች ፊክስ ፈልገው ሳይሆን አዳማጭ አጥተው ነው አይደለ? የሚሰማቸው ከማጣት ነው። በጣም ነገሮቹ ብሰው ትልቅ ግሬቭ የሆነ ደረጃ ላይ የሚደርሱ ማድመጥ፣ ጆሮም ማዋስ we don't have to do much እኮ ብዙ አይደለም ከኛ የሚጠበቀው ጆሮን ማዋስ እና ማወቅ ያለብን እግዚአብሔርን ታመን የለ። አዎ እግዚአብሔርን ስለሚያምን እኮ ነው አንተን እግዚአብሔር የላከለት። አንተ እኮ ለእግዚአብሔር ጆሮ ነህ፣ አይኑ ነህ። እንደዛ ነው ማሰብ ያለብን። እና አንድ ሰው ተጨንቆ ስናየው እግዚአብሔር ነው ወደ እርሱ የላከን። ጸልይበት አንበለው፣ አብረነው እንጸልይ፣ እናግዘው። ፕራክቲካል የሆነ ሄልፕ መስጠት አለብን። ጆሮ መሆን አለብን ለክርስቶስ። ማድመጥ፣ እስቲ ዝም ብለን ማድመጥ የዛን ሰው ችግር በቃ ፊክስ። አሁን አብዛኞቻችን ችግር አሁን ሁላችንም አሁን ቲጂ አንቺ ሰርቲፋይድ ሳይኮቴራፒስት ነሽ፣ ካውንስለር ነሽ፣ ምክር ብትሰጪ የተገባሽ ነሽ።
ግን በጣም እኔ የማውቀው ነገር የአንቺ አብዛኛው ስራሽ መምከር ሳይሆን ማዳመጡ ነው አይደል? በመስማት ነው የምታሳልፍ። ከዛ የኛ ችግር አለ ደግሞ አብዛኞቻችን ካውንስለር በቃ መካሪ ያደርገናል ቴራፒስት እና ቴራፒስት ራሱ እንዳንል ቴራፒስት አብዛኛው ጊዜ ያደምጣል እንጂ አይናገርም። እና አብዛኛው ሰው የሆነ ሰው ችግር ሲሰማ እንዲያርግበት አንበል እስቲ እንረዳ የዛን ሰው ችግር አንበርደን እናደርጋቸው በማድመጥ ጆሮአችንና ጆሮን እንደማዋስ ልብን እንደመስጠት ያለ ነገር የለም። የአብዛኛው ሜንታል ኢልነስ ጋር የተያዙ ችግሮች አዳማጭ በማግኘት በቃ የሆነ መቀነስ ይችላሉ። አለመሰማት አለመወደድ ነው የሚያመጣቸው አይደል? አሁን ዲፕሬሽን ያለ ነገር በጣም ትክክል። አሁን ዲፕሬሽንን ካየ ነው የትናንት ነው ወደ ፓስት ይጠጋል እና እንዲህ ቢሆን ኖሮ እንደዚህ ቢደረግ ኖሮ በቃ ትናንት ነው ያው ወደ ጭንቀቷ ስንመጣ ደግሞ ከፊት እንዲህ ቢሆን እንዲህ ቢደረግስ እንዳልከው እዚህ ውስጥ የሚጫወት ጨዋታ ነው። መደመጥ ትልቁ አንዱ ደግሞ ሪሊፍ ሰዎች በጣም ትክክል ሰዎች ታውቃለህ፣ ወደ ቴራፒ አንዱ የሚመጡት ጀጅ ሳይደረጉ ሳናቋርጣቸው ፊታችን ሳይቀየር ስሜታችን ሳይረበሽ የሚነግሩን ነገር በጣም የሚያስደነግጥ ምናልባት በርቡን ከፍቶ ምናምን ሊያስወጣ ይችላል እንደ ሰው ሆነ ስታስበው። ግን እንደዛ አይነት ሪያክሽን ስለማያዩ የመደንገጥ ወይ ጀጅ የማድረግና ስለምንሰማቸው ነው ሳይኮቴራፒስቶች ጋር የሚመጡት። በነገር ላይ እንዳልከው ኑሮ ምናምን ይዞ ብዙ የሚያዳምጥ ሰው የለም። አሁን ትንሽ ከባድ ሆኗል አሁን ጊዜው ላይ ሁሉም ሰው በብዙ ነገር ስለተያዘ ማለት ነው። ሌላው እንግዲህ ጀጅመንታልም በጣም በቃ ፍርደኝነት ለምን እንዲያታረግም ነበረ ራሱ ከባድ ነው። እና እሱ ያው ደግሞ መንፈሳዊ ሰዎች ናቸው ብለን የተጠጋናቸው እግራቸው ብዙ ጊዜ ቤተክርስቲያን ይመላለሳል ብለን ያሰብናቸው ሰዎች እንደዛ ሲሆን የሚከብድ ይመስለኛል አይደለም? ለምን እንደዚህ ታደርጋለህ? ለምን አላሰብከውም? ይህ ማወቅ ነበረብህ ሲባል ትንሽ የሚከብድ ይመስለኛል። ይከብዳል፣ በጣም ይከብዳል። መደረግም የሌለበት ነገር ነው። በጣም ብዙዎቻችን የምንፈርደው የሰውየውን ምርጫ የምንፈርድበት የነበረውን አማራጭ ሳናይ ነው። አናውቅም ምን አማራጮች እንደነበሩት በእንዴት ባለ መንገድ እንደመጣ አናውቅም። እና ለእርሱ የቀረበለትን ምርጫ ሳናይ በቃ አማራጩን እንወቅሳለን። የመረጠውን ነገር የቆመበትን ቦታ እንወቅሳለን። እና በጣም የማይሆን ነው እና ሃይ ሞራል ግራውንድ ላይ ተቀምጠናል ብሎ ከማሰብ የሚመጣ ነው። በጣም ብዙዎች ሰዎች እንደዚህ የሚያደርጉት አሁን ከፍ ላለው የተሻልኩ ነኝ አውቃለሁ በጣም ዘሊስት ክርስቲያን ቲንግ ዊዱ አሁን በጣም በቃ የመጨረሻ ውስጥ አሁን ክርስቲያናዊ ናቸው ብንል አሁን የሆኑ ተግባራትን ይሄ ክርስቲያናዊ ነው ይሄ ክርስቲያናዊ ነው ይሄ ክርስቲያናዊ ብንል የመጨረሻው ክርስቲያናዊ ያልሆነ ተግባር ብንል በጣም ወይ ደግሞ አንደኛ ክርስቲያናዊ ያልሆነ ተግባር ወይ ደግሞ የመጨረሻው ክርስቲያናዊ ከሆነ ተግባሮች የመጨረሻው ቢባል ሌላ ሰው ላይ መፍረድ፣ የራስን ድህነት የሚያበላሽ ነገር ቢኖር ሰው ላይ መፍረድ፣ ሌላው መዳኘት። ምነካት ማለት በጣም በሚገርም ሁኔታ ደግሞ ምነካት ያለን ጊዜ ምን እንደነካት እናያለን። እኛ ላይ ደርሶብን እናያለን። በጣም መጥፎ የሆነው ጀጅመንት ለዛ ነው ባይዞ ምን ሆኖ ነው እንዲህ የሚያደርገው ካልን ምን ሆኖ እንደሆነ እስኪገባን ድረስ ነው በዛ ኃጢአት የምንወድቀው። እና አባቶች የሚናገሩታል አሁን በጣም ዝሙት ላይ የሚፈርዱ ሰዎች እራሳቸው በዛ በዝሙት ኃጢአት ወድቀው ያዩታል፣ እንዴት እንደሆነ ይገባቸዋል። ስካርም በቃ ሁሉም ኃጢአት እንዲህ ነው እና ይሄ ዋት ጎሰራውን ከምሰራው እንዳደለ በቃ ይመጣል፣ ይሄ ይሄደ ይመጣል፣ ተመልሶ ያገኘናል። እና አይተነዋል ማለት ኤግዘምትድ ነን ማለት አይደለም። ያንን የዛን ሰው በደል ስላየ ነው እኛ አንወድቅበትም ማለት አይደለም። ነገ እንወድቅበታለን፣ ይጠላናል፣ እግዚአብሔር ያሳየናል እስኪገባን ድረስ። እና የሰው ፈተና ስንመለከት ሲቸገር ሰው ስንመለከት ማለት ያለብን ለሁለት ነገር ነው። እግዚአብሔር አንድን ሰው መውደቁን የሚያሳየን ፈተናውን የሚያሳየን እንደው ለጀጅመንት የተመቸ ኢንቫይሮንመንት የኖረ ከመሰለ ለሁለት ነገር ነው። አንደኛው ስለ ምህረቱ እንድናመሰግነው ነው እግዚአብሔርን። የዛ ሰው ተገልጧል፣ የኛ ግን ተሸፍኗል። እና በአደባባይ ስላየንና የኛ ስለተሸፈነ የኛን እኮ የተሻለ ሰው አይደለም የሚያደርገን፣ የተሻለ ኃጢአተኛ ነው የሚያደርገን እኮ። እኛ ጎበዝ ኃጢአተኞች ነው የሚያደርገን። ተደብቀን ነው የምንሰራው። ያ ሰው እንደውም ሰነፍ ኃጢአተኛ ነው፣ ያልቻለ ኃጢአተኛ አለ። እንደውም ኃጢአቱን ማስተር አላደረገውም። በጣም በኃጢአት የተካነ አይደለም፣
ለዛ በአደባባይ ሲወድቅ አየን። እኛ ግን በጣም የተካንን ስለሆነ ተደብቀን ነው የምንሰራው እና ተደብቀን በሰራነው ኃጢአት ሌላን ሰው መፍረድ በጣም ከባድ ነው አይደል? ራሳችን በምንወድቅበት ኃጢአት በጣም ከባድ ነው እና እግዚአብሔር ያን የሚያሳየን ምህረቱን እንድናይ ነው። የዛን ሰው ካሳየን ወይ ደግሞ እንድንጸልይለት ነው። አቤቱ ጌታ ሆይ የዚህን ሰው ወደዚህ ሰው በምህረት በቸርነት ተመልከት እንድንል ወይ ደግሞ እኔን በደሌን የሸፈንክልኝ አምላክ ሆይ ተመስገን እንድንል እና መፍረድ በጣም ክርስቲያናዊ የሆነ ነገር ነው። ክርስቶስን ስናይ በወንጌል ስናነብ እኮ ሁሌ የምናገኘው ሲሸፍን ነው። ከባቴ አበሳ ትለዋለች ቤተክርስቲያን። በደልን የሚሸፍን ከሌሎች ከሚፈርዱ ሁሉ ይሸፍናል። እርሱ ሊፈርድ አይደለም፣ ከሚፈርዱ ሁሉ ይደብቃል። በቀሚሱ ይሸፍን ነበር። ሊፈርዱባቸው ይፈልጉ የነበሩ ሴቶችን፣ ኃጢአተኞችን፣ ወንዶችን ሁሉ ይከለላቸው ነበር። በጣም ክርስቲያናዊ ነገር ነው እና የራሳችንን ድካም ነው ማወቅ ያለብን። በእንደዚህ ነገር የምንፈተን ሰዎች ፕሮጀክሽን ቲጂ በደንብ ታውቂዋለሽ አንቺ ሳይኮሎጂው ላይ ኢትስ አባውት ፕሮጀክሽን። የራሳችንን ህይወት መጋፈጥ ስለማንችል በመንፈሳዊ ህይወታችን በጣም ወደኋላ ስለቀረን ስለ ራሳችን ቶፒኩ የዜናው ርዕስ እኛ እንዳንሆን ሌላ ሰው ላይ እንፈርዳለን። ሶሻል ሚዲያውንም እንደው በዚህ ኤግዛክትሊ በቃ አብዛኛው ሰው ሶሻል ሚዲያውን የሚያዳምጠው የሚሰማው ከራሱ ህይወት ጋር መነጋገር ስለማይፈልግ እና የሌላ ሰው ህይወት በጣም ኢንትረስት ያደርገዋል። ቢኮዝ ቁጭ ብሎ በር ዘግቶ ቤት ውስጥ ቁጭ ብሎ ስለ ራሱ ህይወት ማሰብ ከጀመረ እንዴት ያለ ዲዛስተር እንደሆነ ያውቃል እና መጋፈጥ አይን ለአይን ህይወቱን ማየት አይፈልግም ብዙ ሰው። ለዛ ነው የሌላ ሰው ህይወት ውስጥ ገብቶ የሚፈተፍተው፣ የሚያቦካው፣ የሚዳኘው፣ ጀጅ የሚያደርገው፣ የሚፈርደው። በቃ ይሄ ፕሮጀክሽን ነው። ጉድለታችን በሌላው ጉድለት አይድንም። የእገሌ ኃጢአተኛ መሆን እኔ ጻድቅ አያደርገኝም። ሁለታችንም ኃጢአተኞች ነን። ሁለታችንም እገሌ ስለሰከረ ከዛ በኋላ እኔ ስለፈረድኩበት ሁለታችንም ኃጢአተኞች ነን። ምክንያቱም አትስከር ያለው እግዚአብሔር አትፍረድም ብሏል። ህጉን የሰጠው አንድ እግዚአብሔር ነው፣ አንድ አምላክ ነው እና አትስከር የሚለው ሰው የጣሰውን ህግ ስተነትን እኔ አትፍረድ የሚለውን እየጣስኩ መሆኑን ማውቃለሁ እና ህግ የሰጠ እግዚአብሔር ነው። አንዳንድ ሰዎች አሉ በጣም የሚገርመኝ ነው። እነሱ እኮ በጣታቸው አይነኩትም አንዳንዱን ሸክም ሰው ላይ ሲያሸክሙ በቃ እናንተ እንዲያታረጉ ቅድም ያልሽው መንፈሳዊ ሰው አይደለ እንዲህ አይደለ ማሰብ ነበረብህ። እሱ ይሄ ራሱ የሚሰብር ነው። እንዲያታረጉ በጣም ማሰብ ነበረብህ። አንተ አስበህ ህይወት እንዲህ ያለ ሁኔታ ላይ በጣም ሪዲክለስ የሆነ ህይወት ነው ፕሮባብሊ ያለው ያ ሰው እንደዚህ የሚናገር ሰው የሆነው አንተ ለምን አላሰብክበትም? ፕሮጀክሽን አለ አይደለ? የራስን ባዶነት ውጭ ባለ ባዶነት መሸፈን እንደማችል ማውቃለሁ። እንደው ምናልባት እዚች ጋር እንደው ላስፈቅድና አንድ ነገር ብጨምር እዚህ ላይ ሰው ሲያወራ የሰማሁት የሰው ገንዘብ አጥፍቶ፣ ያው የሰው ገንዘብ ማጥፋት አደራ ከባድ ነው፣ ያስፈልገዋል ገንዘቡ ለልጆቹ ለሚስቱ። በቃ ከቤት ሊባረር ነበር፣ ከፈለው። ያን ገንዘብ መክፈል አልቻለም በሰዓቱ እና አንድ ሰው ወዳጁ ነው እንግዲህ እንደ ሽማግሌ ተልኮ ይወቅሰው፣ አንተ አደራ ገንዘብ ትበላለህ ወይ? አደራ የተሰጠ ነገር አይነካም። ችግር ሰው አትጠይቅም ወይ? ወይ ቁብ ሰብስቡልኝ አትልም ወይ? ለምን ከመስሪያ ቤት አትበደርም? እንደዚህ እያለ በጣም አድርጎ ይወቅሰኛል አለና አንድ ጥያቄ ነው የጠየቅኩት። አንተ እስቲ በእኔ ጫማ ሆነ አስበው፣ የቤት ኪራይ ደርሶብሃል፣ የምትከፍለው የለህም፣ የተጠራቀመ 2 ወር 3 ወር ቤት ኪራይ አለብህ፣ ልጆቹ ትምህርት ቤት መሄድ አለባቸው፣ መብላት አለባቸው፣ ሚስት ኤቭሪዴይ ስትወጣ የቤት አስቤዛ ትጠይቃለች፣ በር ላይ ቆማ አምጣ ትላለች። ልጆች የለመዱት ነገር አለ። አንተ እኔ ጫማ ውስጥ ብትቆም ምን ትላለህ ስለው አለ፣ አይ በቃ እኔ ይሄንን አልችልም፣ በጣም ይቅርታ አድርግልኝ፣ ልክ ነህ፣ በቃ ይሄንን እኔ መሸከም አልችልም። አሰበው ማለት እንግዲህ እሱ የተሸከመውን መስቀል እንግዲህ አሰበው መሰለኝ፣ መከራውን አሰበውና አይ እኔ በጣም እንዲያውም ይቅርታ አድርግልኝ፣ እኔ ለአንተ መምከርም የለብኝም፣ ልክ ነህ፣ እኔ አንተ ቦታ ላይ ብሆን ገንዘቡን እንጠቀምበታለሁ። እና አንዱ ጥሩ መንገድ ይመስለኛል ሰዎች ሲፈርዱብን፣ እስቲ እኔ ቦታ ላይ ቆመ እንደዚህ አይነት አጣብቂኝ ውስጥ ብትሆን ምን ታደርጋለህ? መቼም እንደ ስፓይደርማን ከፋውተን ምናምን ከአንደኛው ጫፍ ወደ አንደኛው ጫፍ አንበርምና ይሄ በጣም ለእኔ ትልቅ አስተማሪ ኮንቨርሴሽን ነው ከሰማሁት። እና ምናልባትም አይደል ይመስለኛል እንግዲህ ወደ ጫማችን ብትጨምርልንም ዲያቆን እስጢፋኖስ
የሰውን ጫማ ሰው የሆነ ነገር ስንሰማ ሶሻል ሚዲያ ነው በጣም እንደው እያስቸገረ ያለው ብዬ የማስበው እና አንድ ነገር ተለጥፎ ስናይ እንደው እንደ መንፈሳዊ ሰው እንደው እግዚአብሔር እንደሚያውቅ ሰው መጀመሪያ ምን እናስብ እስቲ አሁን እከሌ የእንትና ባለቤት የባሏን ገንዘብ በሙሉ ወይ ንብረቱን መኪናውን ተቀብላ አባረረችው ሊሆን ይችላል። ይህንን ነገር ስንመለከት መጀመሪያ ምን አይምሯችን ውስጥ ቢመጣ ጥሩ ነው ብለህ ታስባለህ? እንደው እንደ መንፈሳዊ ሰው ደስ ይለኛል ልጅ ላይ ትንሽ ብትጨምር አብረን ሀሳቦች ላይ ደስ የሚል ጥሩ ነጥብ ነው ያነሳሽ። እኔም ማለት የምችለው ቅዱስ አፈወርቅ ያለው አለ፣ ከዛ ይስሐቅ ሶርያዊ ደግሞታል እና አረጋዊ መንፈሳዊ ላይ አለ ዘማዊ ሰው ኃጢአተኛ ሌባ ባየህ ጊዜ ይላል። ዘማዊ ሰው እና ደግሞ ሌባ በተመለከት ጊዜ ብቻ ማንኛውም ኃጢአተኛ ብለህ የምታስበው ሰው ኮትን ኮት እንግዲህ ያስብ ነው ባየህ ጊዜ ገነት በመግባት ይቀድመኛል። ምክንያቱም ገነት የገባው ፈያታዊው ነበር አይደለ? ወንጀለኛ ወንበዴው ነበረ። በል በቃ የተሻለ ነው። እኔ ሰው እንዲህ አይነት ነገር ሲሰማ እኔ እብሳለሁ ይበል። እኔ እብሳለሁ ማለት ይሄ ሂፖቴቲካል አይደለም። እንብሳለን እርግጠኛ ነኝ የኛ ስለተሸፈነ ነው እንጂ እንደውኛ ሬሌቨንት ሆነን ዩቲዩብ ላይ ስላልወጣ ነው የኛ ገመና ቲክቶክ ላይ ስላልሄደ ነው እንጂ እኛ የሚብስ ገመና አለ። ከዛ የባሰ ነገር አስበናል። ከዛ የባሰ ነገር የሰራም ሰው ይኖራል። በጣም ብዙ ሰው ያስታውስ የራሱን ኃጢአት። የራሳችንን ማስታወስ ካለብን የራሳችንን ኃጢአት እናስታውስ። ማሰብ ካለብን የራሳችንን በደል እናስብ። መጠቆም ካለብን ጣቶቻችንን ወደ ራሳችን እንጠቁም። ኃጢአታችንን፣ ስንፍናችንን፣ ዘማዊነታችንን ብዙ የሚወቀስ ነገር አለን በውስጣችን እና ስናያቸው የእነርሱ ቅድም ለማንሳት ሞክሬ ነበር። የእነርሱ ግልጽ ስለወጣ የኛ ስለተደበቀ እነሱን የባሱ አያደርጋቸውም፣ እኛንን የባስ ነው። በጣም ዌር ሶ ጉድ አትት በጣም ጎበዝ ከመሆናችን የተነሳ ሸፍነነዋል እንጂ እንብሳለን አብዛኞቻችን። ባንብስ ደግሞ ማወቅ ያለብን ምንመካበት ነገር አይደለም። አጋጣሚውን ብናገኝ የምናደርገው ነገር ነበር በጣም እና እንደውም ኃጢአት ላይ እንደውም መቸገሩ እንደውም የችግር ሁኔታ ነው አይደለ? አንዳንድ ሰዎች አሁን በጣም ቁጭ ብለው የሚወቅሱ ሰዎች አሉ አይደለ? አጋጣሚው ስላላገኙ ነው ያንን ስራ ያላገኙ፣ ያንን የኃጢአት ስራ ያልሰሩት ኦፖርቹኒቲ ስላልተመቻቸላቸው እና ኦፖርቹኒቲ ስላልተመቻቸለን ያልሰራ ነው ኃጢአት ጽድቅ አይደለም። አጋጣሚ ስላልተመቻቸለን ያልሰራ ነው ኃጢአት ጽድቅ አይደለም። ብናገኘው ኖሮ ድብን አድርገን ከዛም የሚብስ ነገር ፈጽመን እናደርግ ነበር። ራሳችንን እንወቅ እና ፕሮጀክት ማድረግ እነርሱን መውቀሳችን እኛን አያድንንም፣ የተሻለ ሰው አያደርገንም። ክርስቶስ የሚወደው ነገር አይደለም። ቅድም መጀመሪያ ላይ ብለነዋል አይደለ? ክርስቶስ ምን ይላል በዚህ እስቲ በፊታችን እናድርገው። አምላክ እንደው ምንድነው የወደቀ ዛፍ ነው የሚባለው፣ ምሳሌ ይበዛበታል። እንደው መጥረቢያችንን ብናበዛ አንድ ዛፍ ላይ የሚወደው ነገር ነው የሚያደርገው፣ ክርስቶስ የሚያደርገው የሚደሰትበት ነገር ነው። ለማን ነው የምናደርገው ካልን አንዳንድ ሰው አሁን ዝሙት ያስደስተዋል። አንዳንድ ሰው ደግሞ መፍረድ፣ አሁን ሊቢዶ የሚባል ነገር አለ አይደለ? ሳይኮሎጂካሊ አሁን በደንብ ባዮሎጂውን እናስገባና አንድ ሰው ዝሙት ሲሰራ የሚደሰተው ደስታ ሊኖር ይችላል። አንድ ሰው ሲፈርድ ኢኮሊ ዝሙት ከሚሰራው ደስታ ጋር የሚያገኘው ሳቲስፋክሽን አለ። ተቀየረ እንጂ ግብሩ የዚህኛው ከሴት ጋር አልሆነም ማለት ኃጢአት አይደለም ማለት አይደለም። ለሳቲስፋክሽኑ ነው እያደረገው ያለው፣ እየፈረደ ያለው ለሳቲስፋክሽኑ ነው። ግልጽ ነው አይደል? አባባሌ ምናልባት እንትን ካለው ለደስታው ነው በቃ። እና ደስታ እያገኘ ስሜታዊ ደስታ እያገኘበት ነው ይሄን እያደረገ ያለው። እና ምን ተለየ ከዘማዩ ሰው? የባሰ ነው እርሱ። በንስሐ ይመለሳል እኮ። የሚፈርድ ሰው እኮ የተሻልኩ ነኝ ስለሚል በጣም ይቸገራል ለመመለስ ራሱ። ምክንያቱም በጣም ሰልፍ ራይቸስ የሆነ ኢሜጅ አለው ለራሱ። እኔ ከሁሉም ይሻላለሁ፣ እኔ ከሁሉም በልጣለሁ ስለሚል በምን ትመልሸዋለሽ? እንዲህ የሚለን ሰው ንስሐ ገባ እንዳትዩ አይገባም። ምክንያቱም እሱ ከካህኑ ይበልጣል፣ ቄሱም አያውቁም፣ ዲያቆኑም እንደው አይረባም። በቃ እርሱ ነው ደህና ሰው። እንደው ሃይማኖት አባቶችም አይረቡም፣ እርሱ ብቻ በቃ ደህና ሰው እርሱ ብቻ፣ ጻድቅ ሰው እርሱ ብቻ። እንዲህ የሚያስብን ሰው እንዴት ትመልሸዋለሽ? በጣም መጥፎ ኃጢአት ነው እና መፍረድ የተገባ አይደለም። ፍርድን መፍረድ የሚችል ክርስቶስ ብቻ ነው። እርሱ እንኳን ምን አለ? በኃጢአተኞች ላይ ልፈርድ አልመጣሁም አለ። ኃጢአተኞችን ልጠራ ነው የመጣሁት። እርሱ ክርስቶስ አምላካችን እንኳን ፈራጅ የሆነ ጌታ እንኳን በምድር በተመላለሰ ጊዜ ሊፈርድ አልመረጠም። የፍርድ ጊዜ በዳግም ምጽአት ነው ብሎ በምህረት እጅ ነበር እና
መፍረድ አያጸድቅም። ይህን ማወቅ አለብን። ፍቅር ሊኖረን ይገባል። ሌላውን መውደድ እና ክርስቶስን ምን መስለው በእግዚአብሔር በማመን አሁን እግዚአብሔርን ልናስደስተው የምንችለው በእርሱ በማመን አይደለም። ምክንያቱም ዲያብሎስ በእግዚአብሔር ያምናል አይደል? እንዴት ይችላል? ዲያብሎስ ድብን አድርጎ እግዚአብሔር እንዳለ ያምናል። ታዲያ ከዲያብሎስ በምን ተሻለን? በእምነት ቅዱስ ያዕቆብ ይላል ዲያብሎስ እግዚአብሔር ሶስት እንደሆነ በስላሴ ያምናል እኮ። እግዚአብሔርን ያምናል፣ ያውቃል፣ እንዳለ ያውቃል፣ አልካድም። እና ታዲያ ምንድን ነው የሚለየን? እኛ ከዲያብሎስ የሚለየን ምንድን ነው ከተባለ ፍቅር ያስፈልጋል። ሌላውን መውደድ ያስፈልጋል። መራራት ያስፈልጋል። ቤተክርስቲያን ቅዱሳን ብቻ ያሉባት፣ ቅዱሳን የሆነ ሳጥን ውስጥ ተቀምጠው የሚጎበኙባት ሙዚየም አይደለችም። ቤተክርስቲያን የኃጢአተኞች ሆስፒታል ነች፣ ሐኪም ቤት ነች። እና የት ይፈወሱ እነዚህ ሰዎች? ሐኪም ቤት ሄደን እንበጠበጣለን፣ ኮመንት እንሰጣለን። እናንተ እንዴት እዚህ መጣችሁ? በሽተኞች አይደላችሁ? ታማሚዎች አይደላችሁ? በዚህ መሆን ይገባችኋል አንልም አይደል? ምክንያቱም የታመመ ሰው ሐኪም ቤት ነው ሊሆን የሚገባው፣ መድኃኒቱ በዛ ስላለ። እና ከቤተክርስቲያን ታዲያ ሰዎች ወዴት ሄዱ? የት ይዳኑ? ውጭ ተፈውሰው እንዲመጡ ነው የምንጠብቀው? የለም እኮ በዓለም ድህነት የለም። ለዛ ነው ወደ ቤተክርስቲያን የመጡት። በጣም ከባድ ነው። አሁን እናሳድዳለን አንዳንዴ። እንደው እኔ በጣም ኢት ሜክስ ኖ ሴንስ፣ በቃ ምንም በቃ ግራ የገባው ነገርና አንዲት በጣም እጅግ በጣም ዋጋ ያላቸው ነገሮችን የጫነች መርከብ ማዕበል አማቷት ያላትን እጅግ በጣም ውድ የሆነ ጭነት ሁሉ ቢወስድባት ከዛ በኋላ ብትመለስ ወደ ፖርቱ ወደ ወደቡ ብትመለስ ተመለሽ ብለን አናሳድዳትም አይደል? እንቀበላለን እንጂ ወደ ማዕበሉ መልሰናል። የኃጢአት ማዕበል ያላቸው መልካም ነገር ሁሉ ያሳጣቸው ሰዎች ወደ ወደቡ፣ ወደ ማረፊያቸው፣ ወደ መጠለያቸው፣ ወደ ክርስቶስ፣ ወደ ቤተክርስቲያን ሲመጡ ተመለሱ ወደ ማዕበሉ፣ ወደ ኃጢአት ማዕበሉ፣ ወደ ዓለም እንዴት ይባላል? ጀጅመንት ማለት እኮ ይሄ ነው። መፍረድ እኮ ይሄ ነው። በቃ ሂዱልን ነው። ግን አልገባንም እንጂ እነሱ እንደውም እዚህ ናቸው፣ እኛ በውጭ ነን። ሂዱልን የሚሉ ሰዎች እኮ ቤት ውስጥ ያሉ ይመስላቸዋል። እንደውም ታላቅ ወንድምየው ነበር የጠፋው ልጅ ታሪክ ላይ ሉቃስ ላይ እኮ ትንሹ ልጅ ሲመጣ በጣም የከፋው ነበር። ትንሹ ልጅ ውጭ ሆነ፣ ግን በልቡ ከአባቱ ቤት አልወጣም ነበር። ትልቁ ልጅ ግን በአባቱ ቤት እየኖረ በልቡ ከቤት ወጥቶ ነበር። እና በእግዚአብሔር ቤት ያለ የሚመስልና ፍቅር ከሃይማኖት ይበልጣል። ይህ መናገር የምፈልገው እና የእኔም ቃል አይደለም። አሁን ሰው ድንግጥ ሊል ይችላል። አሁን ፍቅር፣ ጽኑ ፍቅር ከጽኑ ሃይማኖት ይበልጣል። ሐዋርያው ቅዱስ ጳውሎስ ምን ብሎ ተናገረ? ተራራ የሚያፈልስ ተራ አስነስቶ ብድግ አድርጎ ሌላ ቦታ ሂድ የሚል እምነት ቢኖረኝ አለ፣ ፍቅር ግን ከሌለኝ ከንቱ ነኝ። ተመልከች፣ ተራራ የሚያፈልስ እምነት ሃይማኖት ኖሮኝ ፍቅር ከሌለኝ ከንቱ ነኝ። ፍቅር የሌለው ሰው ከንቱ ነው። ሌሎችን የማይወድ የማይራራ፣ ርኅራኄ የማያሳይ፣ ለነርሱ ከመፍረዱ በፊት እኔ በሆንስ የማይል፣ ትንሽ በሐዘኔታ የማይመለከት ሰው ከንቱ፣ ሃይማኖቱ ከንቱ ነች። እና የክርስቶስ መሆናችን የሚታወቀው በፍቅራችን ነው። ክርስቶስ ያለው እናንተ ሄዳችሁ መቃብር ቦታ ሙት ብታስነሱ የኔ መሆናችሁ ይታወቃል አይደለም ያለው። እናንተ ሄዳችሁ አሳ አብዝታችሁ ዳቦ አብዝታችሁ ብታበሉ የኔ መሆናችሁ ይታወቃል አይደለም ያለው። እርስ በእርሳችሁ ብትዋደዱ ደቀ መዛሙርቴ እንደሆናችሁ ይታወቃል። መዋደድ ነው የክርስቶስ መሆናችን የሚያሳየው። እና ምን ፈርድ ከሆነ ሌላ ሰው ላይ የክርስቶስ አይደለንም ማለት ነው። ፍቅር ነው የክርስቶስ። እና ክርስቶስን ፈራጅ አስመስለን የምናሳየው ሰዎች አለን አለ። በእኛ ምግባር ክርስቶስ የሚሰደብብን ስማችን እኮ አሁን አለ። አሁን ሶሻል ሚዲያ ላይ የምንጠቀማቸው ዩዘር ኔሞች፣ ፕሮፋይል ፒክቸርስ ይኖራሉ። የቅዱሳኑን ስም ተሸክመን እጅግ የረከሰ ንግግር ምንናገር በጣም ከባድ አለ አይደለ? ህግ ሰጪው ያላደረገውን ምናደርግ ሰዎች አለ። እና የእግዚአብሔር ህግ መግረፊያ አይደለም፣ መንገድ የሚያበራ ጧፍ ነው። ጧፍ ለመግረፊያም ለማብሪያም ይሆናል አይደለ? ህግህ ለመንገዴ መብራት ነው አለ። እግዚአብሔር ግራ የገባቸውን እያበራን ወደ ቤቱ ምንመልስበት ነው እንጂ ግራ የገባቸው ምንገርፍበት ጅራፍ አይደለም ህጉ። ብዙ ሰው የእግዚአብሔር ህግ የሚጠቀመው ሰው ለመውቀስ፣ ሰው ለመግፋት፣ ለመስደብ እንደዛ አይደለም። ይሄ ክርስቲያናዊ አይደለም። እንዲህ ማድረግ እና ደግሞ የሚያደርግ ሰው እንዲያውቁ የምፈልገው እንድናውቅ የሚያስፈልገው ነገር ያበጥረናል። ዲያብሎስ እንደሚፈርድ ሰው ደስ የሚለው ያሳየናል። እስኪገባን ድረስ እነርሱ በተፈተኑበት ኃጢአት እግዚአብሔር ይተወናል። ለዛ ፈተና አሳልፎ ይሰጣል።
በፈረድነው የዝሙት ኃጢአት የበቃ ዓለም ላይ አለ የተባለው ዝሙተኛ እስክንሆን ድረስ ነው የምንፈተንበት። ስለፈረድን ማለት ነው። ራሳችንን ለምን ለእነዚህ አይነት አደጋ እንጋልጣለን? ሰብሰብ ብናደርግስ ምላሳችንን በቃ ዝም ብንልስ ላይጸደቅበት ላያመሰግንን ውሾች መች ፈለገ እግዚአብሔር ወደ ቤቱ የሚመጡትን እየጮኸ የሚያባረር አንቺ ነጠላሽ ልክ አይደለም፣ አንተ ፀጉርህ አድጓል። ይሄ ቨርቹ ሲግናሊንግ የሚሉት ነገር እኮ በውስጣችን እኮ በጣም ልባችን ብዙ ክፉ የሆነ ነገር አለ። የሰው ፀጉሩ ማደጉ ከእግዚአብሔር አያረቀው። ነጠላ አለባበሱም እንደዚሁ መስተካከል ያለበት መስተካከል ቢኖርበት ክፉ ልብ ነው ግን መጥፎ። ይሄ ከውጭ ያለ ነገር የሚታረም ነው። ክፉ ልብ ቤተ ክርስቶስን ያስገባል እና እንደ ፈራጅ ክርስቶስን ከኛ የሚያረቅ ነገር የለም፣ የሚጸየፈው ነገር የለም። ክርስቶስ በወንድማችን ጊዜ በራራን ጊዜ ግን እግዚአብሔር ይወደናል እና በወንጌል የምናገኘው አንድ ቃል አለ እኔ በጣም የምወደው ብዙ ፍቅር የበዛች ኃጢአትን ይሸፍናል። በጣም ይህን ደጋግመው እንዲያስቡ ፈልጋለሁ። ብዙ ፍቅር የበዛች ኃጢአትን ይሸፍናል፣ ያስተሰርያል። ፍቅር ካለን ስለ ፍቅራችን ክርስቶስ ኃጢአታችንን ይቅር ይለናል። ክፉ ሆነን ግን የሰውን በደል ቆጥረን በፈረድን ጊዜ ግን ያኔ የሚፈርድ እርሱ ይፈርድብናልና እንደ መፍረድ ያለ ክፉ ነገር የለም። ከዚህ መቆጠብ እጅግ በጣም ያስፈልጋል። ሶሻል ሚዲያም ላይ አሁን እየበዛ ኮሜንት ላይ የምታየው የምታነበው ሰው ነው እንደ የጻፈው ሁሉ ብለህ አንዳንዴ ሊያስደነግጥ ሁሉ የሚችሉ እየበዛ መጥቷል። ሰዎች ህይወታቸውም እንዳለፈ ሰምቻለሁኝ። እኔ ኮሜንት ምክንያት ህይወታቸው ያለፈ ነው የሚባልም ነገር እየሰማው ነው እና ስለዚህ ያዋጣን ነው ለነሱ ህይወታቸውን ማለፍ የምንሰጠው ይመስለኛል። ኮሜንት ማዋጫ ነው ብዬ ነው ማስበው። ዲያቆን እስጢፋኖስ በስማም ከዚህ በላይ በቆይ ራሱ እኔ የእውነት በጣም ደስ ባለኝ ነው። እንደው አደከምኩት እያለ ውስጤ ማለት ነው። ያው ፈትሹት ስላልከኝ ይህንን ሀሳብ ልክ ነው አይደለም እያልኩ እንግዲህ እስክፈትሽ ደግሞ ይመሻል ብዬ ነው። ግን በጣም ደስ የሚል ቆይታ ነበረኝ ከአንተ ጋራ። ይህንን አብረን የነበረን ቆይታ ጭውውት ለማጠቃለል ምናልባት አንድ የምትነግረን ነገር ካለ እንደው ቤታችን በተለይ እዚህ አንተ ፊት ለፊት ተቀምጫለሁ እና እንደው ባደርገው ዛሬ ብቀይረው ብለህ የምታስበው በእርግጥ ከፍርደኝነትም ጋር ከመንፈሳዊነትም ጋር የተገናኘ ሀሳብ ነው ያነሳኸው። እንደው ወደ ቤቴ ብሄድ ምን ይዤ ብሄድ አንተ ደስ ይልሃል ወይንም ደግሞ ሪኮመንድ ታደርገኛለህ፣ ትጠቁመናለህ እኔና የኔ ተመልካቾች? አንደበትን መጠበቅ እጅግ በጣም መልካም ነው። ምናልባት አሁን ከዚህ ከመጨረሻው ሀሳብ ጋር ስለተገናኘ ነው እንደው እንዲሁ ጠቅላላ ሀሳብ ኖሮ ሳይሆን አንድ ማለት የምፈልገው ሐዋርያው ቅዱስ ያዕቆብ በመልእክቱ አንደበቱን የገታ ይላል ሁሉም የተቆጣጠረ ነው ይላል እና ሰው ከአንደበቱ ይፈረድበታል፣ እንዲሁ ደግሞ በሚናገረው በአንደበቱ ይጸድቃል እና ለምንናገረው ነገር ሁሉ እንጠየቃለን። ክፉ ቃል አንናገር፣ ባይሆን መልካም ቃል ይውጣ፣ ካልሆነ ደግሞ ዝምታም ወርቅ ነው የሚለው ለዚህ ነው የሚሆነው። ዝምታ ወርቅ ነው፣ መልካም ነገር ሲያመልጠን አይደለም። ለዚህ ዝምታ ወርቅ ነው ያሉት አባቶቻችን። አሁን በክፉ ተርጉመነው ነው እንጂ ስትገፋ ዝም በል ማለት አይደለም። እንዲሁ ሲያደርጉ ዝም በል ሳይሆን ደህና የምትናገረው ነገር ከሌለ ያቺ ዝምታ ወርቅ ነች። ዝምታው ይሻላል ባይነኝ። እሱን አስባለሁ። ማለት የምፈልገው አንድ የመጨረሻ ነገር ግን ካልሽኝ ይሄ ከፍርድ ጋር ነው። ሁላችንም እጅግ በጣም የሚወድ እግዚአብሔር አለ። እግዚአብሔር አምላካችን ከአባትም ከእናትም ከወንድምም ከእህትም ከራሳችን በላይ እጅግ አብልጦ ይወደናል። ሁልጊዜ እግዚአብሔር ለእኛ ቅርብ ነው፣ አጠገባችን ያለው እና መመለስ ሩቅ አይደለም። አሁን ንስሐ መግባት የሚፈልግ ሰው ካለ፣ ወደ ክርስቶስ መቅረብ የሚፈልግ ካለ ወደ ረጅም ጉዞ መጓዝ የለብን ወይ ደግሞ የምናንኳኳው የሆነ ማይከፈት በር የለም። የተከፈተ በር የተዘጋጀ ድግስ ነው የሚጠብቀን ከስጋው ከደሙ እንድንቀበል። ንስሐን የመሰለ ደግሞ ኢንሳይኮቴራፒ ኢንተረስትድ ናቸው ብዬ አስባለሁ ኦዲየንስሽ አይደለም። እና ንስሐን የመሰለ ቴራፒ የለም። የማይሰለች አድማጭ ነው ያለው። እርሱን የመሰለ ደግሞ ቴራፒስት የለም። እግዚአብሔርን የመሰለ ሐኪም የለም። የሐኪሞች ሁሉ ሐኪም መድኃኒት ይዞ ይጠብቀናል እና
ሁሉም ጭንቀታችንን ብናራግፍበት እንደው አበዛችሁ የማይልን ያለ ሲሰጠን ልግስናው እንደው ገደብ የሌለው ልግስና አለ አይደል? አበዛችሁት ባለፈውም እንዲያርጋችሁ የማይል እግዚአብሔር ነውና ወደ እግዚአብሔር እንቅረብ፣ ንስሐ እንግባ። የቤተክርስቲያን ሁሌ መልእክቷ እንግዲህ እኔ የግል መልእክት ሊኖረኝ አይችልም፣ የቤተክርስቲያኗን ነው መናገር የምችለው። ንስሐ እንግባ፣ ለእግዚአብሔር ሸክማችንን እንስጠው፣ ይቀበለናል፣ ያቀልልናል። ከዛ በኋላ ከክቡር ስጋው ከቅዱስ ደሙ ተቀብለን የዘላለም ሕይወትን እንኖራለን። እጅግ በጣም ስለነበረን ጊዜ እኔም በጣም አመሰግናለሁ። እኔም በጣም አድርጌ ነው የማመሰግነው። ያው እንግዲህ የተገናኘንበት ወቅት ደግሞ ጾም ወቅት ነው። ይህንንም ሀሳብ ልናነሳ እንዲነሳ የፈለኩት ይህንንም ጾም የሚጾሙ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች አሉና ጥሩ ወቅት ነው ብዬ ነው የማስበው። ይህንን ሀሳብ መነሳቱ አብሮ ይሄዳል፣ ወቅታዊ ነው እና በጣም አድርጌ ነው የማመሰግነው። እውነት እግዚአብሔር ያክብርልኝ። ደጋግሞ በደጋግሞ እውነት ቢሰሙ በጣም አትሰለችም። እንግዲህ ከዕለታት አንድ ቀን ደግሞ ማገኝ ይመስለኛል። እግዚአብሔር ፈቃድ አንድ ቀን ደግሞ ደግመን እንደዚህ በሳይኮሎጂካል ኮንሴፕቶች በሜንታል ሄልዝ ጋር በተገናኘ ኮንሴፕት ደግሞ አንድ ቀን ደግሞ ከዕለታት እንገናኛለን ብዬ አስባለሁ። ዲያቆን እስጢፋኖስ እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከዲያቆን እስጢፋኖስ ግርማ ጋር የነበረኝ ቆይታ ይህንን ይመስል ነበረ። እኔ በጣም ተጠቅሜበታለሁ። በተለይ ደግሞ የአእምሮ ጤና ባለሙያ ነኝ። እዚህ ቦታ ላይ ስሰራ ደግሞ የአእምሮን ጤና በመንፈሳዊ መነጽር እንድፈትሽ ረድቶኛል። እናንተም በጣም ተጠቅማችሁበታል ብዬ አስባለሁኝ። በሚቀጥለው ሳምንት ከአዲስ እንግዳ ጋር በአዲስ ጉዳይ እስከምንገናኝ ድረስ መልካም ጊዜ